ከኔ ጋር ዕብራውያን መልእክት ምዕራፍ 13ን እንከፍትና ከቁጥር 17 ጀምሮ እስከ መጨረሻው ድረስ ያለውን እናነባለን። ለመሪዎቻችሁ ታዘዙ፣ ተገዙላቸውም። ምክንያቱም እነርሱ በብርቱ የሚያስጠይቃቸው ነገር ስላለባቸው ስለ ነፍሳችሁ ጉዳይ ይተጋሉ። ስለዚህ ስራቸውን በሐዘን ሳይሆን በደስታ ማከናወን እንዲችሉ ታዘዟቸው፣ አለበለዚያ አይበጃችሁም። ለእኛ ደግሞ ጸልዩልን። በሁሉም መንገድ በመልካም አኗኗር ለመኖር የሚናፍቅ ንጹሕ ሕሊና እንዳለን እርግጠኞች ነን። በተለይም ወደ እናንተ በፍጥነት ተመልሼ እንድመጣ ትጸልዩልኝ ዘንድ አደራ እላችኋለሁ። በዘላለም ኪዳን ደም የበጎች ታላቅ እረኛ የሆነውን ጌታችን ኢየሱስን ከሞት ያስነሳው የሰላም አምላክ ፈቃዱን እንድታደርጉ በመልካም ነገር ሁሉ ያስታጥቃችሁ። ደስ የሚያሰኘውንም በኢየሱስ ክርስቶስ በኩል በእኛ ያደርግ ዘንድ ለእርሱ እስከ ዘላለም ድረስ ክብር ይሁን፣ አሜን። ወንድሞች ሆይ የጻፉላችሁ መልእክት አጭር እንደመሆኑ የምክር ቃሌን በትዕግስት እንድትቀበሉ አደራ እላችኋለሁ። ወንድማችን ጢሞቴዎስ እንደተፈታ ታውቁ ዘንድ እፈልጋለሁ። ቶሎ ከመጣ ከእርሱ ጋር ላያችሁ እመጣለሁ። ለመሪዎቻችሁ ሁሉና ለቅዱሳን ሁሉ ሰላምታ አቅርቡልኝ። ከኢጣሊያ የሆኑትም ሰላምታ ያቀርቡላቸዋል። ጸጋ ከሁላችሁ ጋር ይሁን። እግዚአብሔር ያስተምረን። እንጸልይ። እግዚአብሔር መልካም አባታችን ሆይ ስለዚህ ሰንበት እናመሰግናለን። በዚህ ማለዳ መተን በፊት እንድንሆን ቸርነትን ስላረግ አንተን እንድናይ ቃልህን በቤትህ ሆነን እንድናስብ በተቀደሰው መቅደስህ እንድናይ ስላረክልን ቸርነት በእውነት እናመሰግናለን። በብዙ መንገድ ሰይጣን ከፊትህ እኛን ሊያስጥለን እንደሚታገል ቃልን እንድንሰማ አንተን እንድናመልክህ በቸርነትህ እንድንታሰብ እንደማይፈልግ እናውቃለን። አንተ ግን ደግነትህ ብዙ ሆኖ ዛሬም በፊትህ አንተን ተሰብስበን እንድናመልክህ ቃልን እንድንሰማ ጸሎቶቻችንን እንድናቀርብ ስላረክልን ቸርነት እናመሰግናለን። እግዚአብሔር አባት ሆይ ይኸው በፊትህ ቃልን ለመስማት አለን፣ እንድታስተምረን እንጠይቃለን። እግዚአብሔር አባት ይህንን መልእክት ከጀመርንበት ጊዜ ጀምሮ እስካሁን ድረስ ስለረዳህን ወደ እነዚህ የመጨረሻ ቁጥሮች መድረስ እንድንችል ዘንድ ስላረክልን በጎነት እናመሰግናለን። ሁሉ ካንተ ነውና ስም ይመስገን። ዛሬም በዚህ ቸርነትን አሳየን። ስለ ሁሉ ነገር እናመሰግናለን። የሚማር ልብ እንድትሰጠን እንለምናለን። በጌታችን በኢየሱስ ክርስቶስ ስም አሜን። ዛሬ እንግዲህ ከቁጥር 17 ጀምሮ እስከ መጨረሻ ድረስ እናያለን። በመሀል ላይ ቁጥር 20 እና 21ን ዘለውና ከሰዓት ብቻውን እናየዋለን። እነሱን እንቆርጣቸውና ከቁጥር 7 ጀምሮ ያለውን ለማየት እንሞክራለን። እንግዲህ በጣም የሚያምር ርዕስ የለኝም። ከቤተክርስቲያን ሽማግሌዎች ጋር እንዴት እንኑር ወይም ደግሞ የሎካል ቸርች ውስጥ ከሽማግሌዎች ጋር ባለን ህይወት ምን አይነት ልብ ሊኖረን ይገባል የሚለውን ለማሳሰብ ነው። እንግዲህ ከመጨረሻዎቹ ምዕራፍ 13 ላይ ፕራክቲካል የሆኑትን ነገሮች ነው እያወራ የነበረው። ከዚህ በፊት ስለ ሽማግሌዎች ሲያወራ ከዚህ በፊት በሞት የተለዩዋቸውን ወይም ከሞላ ጎደል በህይወት እንዳሉ ማሰብ አንችልም። ምዕራፍ 13 ቁጥር 7 ላይ የእግዚአብሔር ቃል የነገሯችሁን መሪዎቻችሁን አስቡ፣ የኑሯቸውን ፍሬ ተመልከቱ፣ በእምነታቸውም ምሰሏቸው ብሎ ነው ያለፈው። በህይወት ስለሌሉ ስለሞቱ መሪዎቻቸው ማለት ከዚህ በፊት ሽማግሌ ሆነው የእግዚአብሔር ቃል በማስተማር ቀድሞ ያለፉትን ማለት ነው። እነሱን በእምነት እንዲከተሏቸው የእነሱን ቴዎሎጂካል ኮሚትመንቶችን እንዲይዙ ያሳስባል። ስለዚህ ሽማግሌዎች በአማኞች ህይወት ውስጥ ያላቸውን ቦታ በዚህም እናያለን። በህይወት ብቻ ሳይሆን እንደውም ምዕራፍ ቁጥር 7 ላይ ያለው ቴዎሎጂ ነው። ያስተማሩትን ትምህርት እስከ ሞት ድረስ እስከ ህይወታቸው ፍጻሜ ድረስ የታመኑለትን ትምህርት እናንተን ያስተማሩትም እነሱ ናቸውና ያንን ትምህርት ያዙ ይላል። እዚህ ላይ ግን በህይወት ያሉ አጠገባቸው አሁን እያስተዳደሯቸው ያሉ ሽማግሌዎችን እንዴት ማየት እንዳለባቸው ይናገራል። ይህንን አንዳንዶች እነዚህ የተለያዩ ቤቶች ውስጥ ያሉ ቸርቾች ናቸው። ስለዚህ በተለይም ቁጥር 24 ስታዩ ለመሪዎቻችሁ ሁሉና ለቅዱሳን ሁሉ ሰላምታ አቅርቡልኝ የሚለው አንደኛውን ኮንግሪጌሽን ሌላኛውን ኮንግሪጌሽን እንዴት ማየት እንዳለበት የሚያወራ ይመስላል። በዚህም
አንዳንዶች ምን ይላሉ? እነዚህኛዎቹ ራሳቸውን ከቸርች ለመለጠል እየሞከሩ ያሉ ኮንግሬጌሽን ሊሆኑ ይችላሉ በማለት ይናገራሉ። በተለይም ውጥረት እንዳለው ኢቭን ቁጥር 17 ላይ ያለውም ያው ፖዚቲቭ ዝም ብሎ እንዲሁ ታዘዙ ማለት ነው ልንል እንችላለን። ግን አንዳች የሆነ ውጥረት ሊኖር እንደሚችል ያሳብቃል። ከዛ ቁጥር 8 ላይም ስታዩ በሊናይ ምንም ንጹህ ነኝ ይላል። ልክ ይሄ ጳውሎስ ከቆሮንቶስ ሰዎች ጋርም ሲያወራ ልክ ይሄ ኮንቴንሽን ያለበት ግጭት ያለበት አይነት የሚመስል ሲሆን ማለት ከዛ አለፍ ይልና በተለይም በፍጥነት ተመልሼ እንድመጣም ጸልዩልኝ የሚለውም ውስጥ ቆይታውን እንዴት ሊያስቡ እንደሚችሉም ትንሽ ሊያሳስብ ይችላል ይላሉ። ከዛ አለፍ ሲል ደግሞ መጨረሻ ላይም ያው ይሄ በእርግጥ ኤክስፔክተር ነው። ቁጥር 22 ላይ ጌታ ያስተማረውን የተናገራቸውን ግሳጼዎች በትዕግስት እንዲቀበሉትና ፍራስትሬትድ እንዳይሆኑ ይነግራቸዋል እና በሆነ መንገድ ልናስብ ሌላው ደግሞ ቁጥር 24 ላይ ራሱ ስታዩ ለመሪዎቻችሁ ሁሉና ለቅዱሳን ሰላምታ አቅርቡልኝ የሚለው ራሱ ወዳጅነትን ለመፍጠር ሄዳችሁ ሰላም በሉ አይነትም ይመስላል አይነት ነገርም አለው በማለት ይናገራል። ያም ሆነ ይህ እነዚህ ሰዎች ከሽማግሌዎቻቸው ጋር እንዴት እየኖሩ ነው የሚለውን እንደዚሁ ከመገንበት ውጭ ምንም ማለት ባንችልም በቤተክርስቲያን ውስጥ አንዱ ወሳኙ ነገር ከሽማግሌዎች ጋር ያለን ህይወት መሆኑ መታየት መቻል አለበት። ከዛ ጋር ተያይዞ ደግሞ ከሎካል ቸርች ጋርም ያለንን መስተጋብርን በጥንቃቄ ማሰብ ያስፈልጋል። ለምንድን ነው የምናገረው ብላችሁ ብትጠይቁኝ እኛ ጋር እንግዲህ በእኛ ዘመን ወይ ደግሞ በቸርች ኤክስፒሪየንሳችንም በኖርነው ህይወት ስልጣን ብዙ ጊዜ አቢዩስ ስለተደረገ በአግባቡ አንገነዘብም። ያ ብቻ ያም አለ። ከዛ ደግሞ መጋቢነትንም ደግሞ በእውነተኛ መንገድ አለመረዳትም አለ። ይሄ ሲግኒፊካንት ጥያቄ ነው። ቀላል አድርጋችሁ ልታስቡ ትችላላችሁ። ግን አንዳንዴ ሰዎች መጋቢነትን የሚያውቁ ይመስላል፣ ግን አስዩም ነው የሚያደርጉት በጣም በዝግታ ከማሰብና ከመረዳት ይልቅ። ለምን ያምለው ብትሉ ኢንስቲትዩት ላይ ካልቪን በጣም ከሚያወራቸው ነገሮች ውስጥ አንዱ የመጋቢነት ኦፊሱ አቢዩዝ ተደርገዋል ብሎ ነው የሚያወራው በሮማን ካቶሊኮች። ማለትም የመጋቢዎች ኃላፊነት ምን እንደሆነ ዲፋይን ባለመደረጉ በተለያየ መንገድ ኤክስፕሎይት ይደረጋሉ ሰዎች በማለት አንዱም ቢያመጣው ለምሳሌ መጋቢነት ትልቁ ጥሪው የወንጌል ቃል ስብከት ነው። ነገር ግን ሮማን ካቶሊኮች ውስጥ ወንጌል በአግባቡ የሚሰብክ ሰው መኖሩ ጥያቄ ውስጥ ይገባል ይላል። አብዛኞቹ ንስሐ ነው የሚቀበሉት እንደዚህ። ከዛ አለፍ ሲል ኢቭን አብዛኞቹ እንዲሁም በጣም ትልልቅ ኦቶሪቲ ያላቸው ሰዎች ምንም ኮንግሬጌሽን አስተምሮ አያውቁ። ፖፑ ራሱ አንድ ጊዜ መጽሐፍ ቅዱስ ከፍቶ የሚያስተምረው ጉባኤ የለውም ይላል። አንዱ ጴጥሮስና ፖፑን የሚለየው አንዱ ምክንያት እሱ ነው ማለት ይናገራል። ጴጥሮስ የጌታን በጎች የሚመግብ ነው፣ ይሄኛው ግን ተቀምጦ ገንዘብና የተለያዩ ውሳኔዎችን ነው የሚያስተዳድረው በማለት ይከሳል። ከዛ ሌላው ደግሞ ሎካል ቸርች ተጠሪነትን ያመጣና መጋቢዎች ከሁሉ በፊት ተጠሪነታቸው ሌት ቦታ ነው ብሎ ይጠይቃል። አንድ ኮንግሬጌሽን ብቻ ነው ማገልገል ያለባቸው ወይስ እየዞሩ ኢቫንጀሊስት አንዳንድ ሰዎች ይሉና ቀላል ህይወት ይኖራሉ ማለት ኢቫንጀሊስት ወንጌላዊ ብለው የሚሰጥና ለማንም ሎካል ቸርች ተጠሪ አይደላችሁም እየዞራችሁ ሌክቸር ትሰጣላችሁ፣ ከዛ ወንጌላዊ ናችሁ ወይ ደግሞ መጋቢ ልትባሉም ትችላላችሁ። ምን ማለት ነው ጥያቄ? ዶንት አስዩም ኢት ላይክ የምር ምን ማለታችን ነው? መጋቢ ስንል መጽሐፍ ቅዱስ ምን አይነት መልክ ነው የሚሰጠን? አለዚያ ሰዎች ኃላፊነቶቻቸውን ሳይወጡ መጠቀሚያ ሊያደርጉት የሚችሉት ስለሆነ ማለት ነው። እዚህ ውስጥ እንግዲህ ሁለቱንም ለማየት እንሞክራለን። መጋቢነት ምንድነው? የምርስ ደግሞ ከመሪዎቻችን ጋርም ያለን ግንኙነት ምን አይነት ነው በሚል ቁጥር 7 ለመሪዎቻችሁ ታዘዙ ተገዙላቸውም ይላል። እንግሊዘኛው obey them that have the rule over you and submit yourselves ይላል። ምን ማለቱ ነው? ለመሪዎቻችሁ ታዘዙ ወይም ተገዙላቸው ሲል እዚህ ጋር ሁሉም ለማሳሰብ እንደሚሞክሩት አንዱ የመጀመሪያው ችግር ብላይንድ የሆነ ኦቢዲየንስ ነው። ወይም ደግሞ ምንም መጽሐፍ ቅዱስ አታስቡ የሚል አይነት አድርገው ነው ሰዎች የሚተረጉሙት። እንዲያው በግሪኩ ያለውን ያመጡና ይሄ ስስ የሆነ ኦቢዲየንስ ነው፣ ላይክ ተጠያቂነት ያለበት አይነት መታዘዝ። ከዚህ ባለፈ ደግሞ ከዚህ በፊትም የእግዚአብሔርን ጥቅል
ህጉን መገለጥ እንደምናውቀው ሚስቶች ሆይ በጌታ ለባሎቻችሁ ተገዙ፣ ልጆች ሆይ በጌታ ለወላጆቻችሁ ተገዙ፣ ሰዎችን በጌታ ለመንግስት ተገዙ ይላል። ኮንዲሽኑ ምንድነው ስትሉ ጌታን እንዳንታዘዝ የሚያረግ ትእዛዝን እስካልሰጡን ድረስና ጽድቅ እስከሆነ ድረስ ኦቤይ እናረጋቸዋለን ነው። ስለዚህ የቱ ጋር ኮምፕሮማይዝ እናደርገዋለን ብትሉ ከእግዚአብሔር ቃል ውጪ የሆነን ኦቶሪቲ ኤክሰርሳይዝ ለማድረግ የሚሞክሩ ከሆነ ያለ መገዛት መሰረቱን መስራት ያስፈልጋል። ምክንያቱም ሰዎች ሪፎርመሮቹን ከሚወቅሱባቸው ጥቅሶች ውስጥ አንዱ ይሄ ነው። እሱም ለስልጣን አትገዙም የሚል ማለት ነው። ቸርች ጥላችሁ ትወጣላችሁ፣ በዚህም አለመታዘዛችሁን ትገልጣላችሁ ብሎ ይከሷቸው ነበር። ካልቪን እንደዚህ ይላል፣ በጊዜ የነበረውን ስሜት እንድናየው ብዬ ነው። ላይክ ከቸርች የመገንጠል ወይ ደግሞ የመባረር ስሜትን እንድናስብ ብዬ ነው። ላይክ አለዚያ እንደዛ ልናስብ እኛም እንችላለን። doubly foolish then are the papists who from this word confirm the tyranny of their own idol. The Spirit bids us obediently to receive the doctrine of godly and faithful bishops and to obey their wholesome counsels. He bids us also to honor them. ቆም ያደረገውና ቅንፍ ውስጥ ያለውን but how does this favor mere apes of bishops? ያቂ ምልክት and yet not only such are all those who are bishop under the papacy, but they are cruel murderers of souls and rapacious wolves ይላል። እንኳን መጋቢ መሆን ይቅርና ነፍሰ ገዳይ የሆኑ ነፍስ በላ የሆኑ ተኩላዎች ናቸው ይላል። ያው ትምህርታቸውንም ሲናገር ነው። ከዛ አለፍ ሲል በብዙ መንገድ አቢዩስ ስለሚደረግ ማለት ነው። ለነዚህ የመታዘዝ ግዴታ የለብንም። ምክንያቱም ኢሚዲየትሊ ወዴት ይሄዳል ብላችሁ ብትጠይቁ ከምን ጋር ያገናኘዋል? ለምንድነው እነዚህ መጋቢዎች የምንታዘዝበት ምክንያት ብላችሁ ስትጠይቁ፣ ምክንያቱም እነርሱ በብርቱ የሚያስጠይቃቸው ነገር ስላለባቸው ስለነፍሳችሁ ጉዳይ ይተጋሉ ይላል። ይሄን ካላረጉላችሁ ምንም ምክንያት የላችሁም ነው ለመታዘዝ። ነፍሳችሁን እንደሚጠብቁ ለዛ እንደሚተጉ ጄኒውሊ ያንን ማመን የማትችሉ ከሆነ የመገዛት ግዴታ የለባቸው። ወይም ደግሞ የእግዚአብሔርን ወንጌል ወይም ደግሞ የእግዚአብሔር መገለጥን ዲፋይ የሚያደርጉ ከሆነ ወይም ደግሞ የሚንቁና የሚጥሉ ከሆነ ለነዛ ሰዎች የመገዛት ግዴታ የለብንም። አንዳንዶች ማቴዎስ ወንጌል ላይ ያለውን ያመጡና ጌታ ኢየሱስ በሙሴ ወንበር ተቀምጠዋልና የሚናገሩትን አድርጉ፣ ነገር ግን የህይወታቸውን አትምሰሉ የሚለውን ይወስዱና ምንም ቢበላሹ ራሱ መታዘዝ አለብን ይላሉ። እዛ ላይ ግን በጥንቃቄ መታየት ያለበት የሙሴን ወንበር እስከጠበቁ ድረስ ነው። ያ ማለት መጋቢዎች የህይወት መበላሸት በተወሰነ ረገድ ቢኖርባቸው ማለትም ወጥቶ ያልታየ እናንተ ግን ሰስፔሽስ የሆናችሁበት ወይም ደግሞ የሚያጠራጥራችሁ ነገር ቢኖር ራሱ አልታዘዝም ማለት የለባችሁም ነው። ህይወታቸው ከሚሰብኩት ነገር ጋር ባይሄድ እንኳን በቸርች ደረጃ ነገሩ የራሱን ቅርጽ እስከሚይዝ ድረስ በራሳችሁ ውሳኔ አትወስኑ። ነገር ግን በሙሴ ወንበር ግን አቢዩዝ የሚያደርጉት ከሆነ ግን ምንም ምክንያት የላችሁም። የሚናገሩት ነገር እንደ እግዚአብሔር ቃል ካልሆነ ከዛ ወዲያ ህይወታቸው ጥሩ ሆነ አልሆነም ማተር አያደርግም። ስለዚህ ቅድሚያ የምንሰጠው ለእግዚአብሔር ቃል ያላቸውን እና ደግሞ ለእግዚአብሔር እውነት ያላቸውን መሰጠት ነው። ያንን ካረጉ ህይወታቸውን ራሱ ቶለሬት የማድረግ እድል ይኖራል ነው። ነገር ግን የእግዚአብሔር ቃልን የሚያጣምሙ ከሆነ ወንጌልን የሚያጣምሙ ከሆነ ግን ራሳችንን የምንሰጥበት ምንም ምክንያት የለንም። ምክንያቱም ሐዋርያት ሥራ ምዕራፍ 20 ላይ ጳውሎስም እንዳለ የእግዚአብሔርን ቤተክርስቲያንን በኃላፊነት የወሰዱ ሽማግሌዎችን ከሌላው የሚለያቸው ለመንጋው የሚራሩ መሆናቸውና ለመጠበቅ የተሾሙ መሆናቸው። ነገር ግን እንደ ሐሰተኞቹ እናንተ ለሰይጣንና ለውሸት ትምህርት አጋልጠው የሚሰጡ ከሆነ ግን ምንም ራሳችሁን ሰብጀክት የምታደርጉበት ምክንያት የለም። በእንደዚህ አይነት ሁኔታ ላይ ጳውሎስ ለኛ ትልቅ ምሳሌ ነው። ገላትያ ላይ እንዳለው ጴጥሮስ ትልቅ ሰው ነው፣ ግን የእግዚአብሔርን እውነት በእግዚአብሔር እውነት ወንጌል መሰረት ባልሄደ ጊዜ ግን ይላል በሁሉ ፊት ተቃወሙት ይላል። ፓብሊክ ሰን ስለነበረ ኢቭን እንደዚህ አይነት ኃጢአቶች ብዙ ጊዜ ሰዎች ይላሉ ሄዳ አውርተሃል ወይ? ለምንድን ነው ሄደ በሽማግሌ ማታናገረው ተደብቀ ይላሉ። አንድ ሰው ፓብሊክሊ ካጠፋ እና ደግሞ ያ ጥፋት አደባባይ ላይ ካለ አደባባይ ላይ የሚገሰጸው እንጂ በጓዳ አይደለም።
ይላል። ካልቪንም እንደዛ ነው የሚለው። እንደዛ ነው መደረግም ያለበት በአደባባይ የተደረጉ ኃጢአቶች ማለት ነው። ስለዚህ የእግዚአብሔር እውነት የእግዚአብሔር ወንጌል ከተነካ በዚህ አይነት መንገድ ነው መጋፈጥ ያለብን። ይሄ እንግዲህ አሉታዊ የሆነውን ሰርከምስክራይብ ለማድረግ ነው፣ የቸርች ስልጣን ሊዛባ እንደሚችል ለማሳየት ማለት ነው። ስለዚህ ለሮማን ካቶሊኮች የማንገዛበት ምክንያት የሆነ ጄነሪክ በሆነ መንገድ ፖፕ ውስጥ ሰይጣን ስላለ ሳይሆን የእግዚአብሔርን እውነት የሚጠብቁ ቸርቾች ባለመሆናቸው ራሳችንን ለእነሱ አሳልፈን የማንሰጥ የሆነ አሁን ወንጌል ወደ መቀበል ቢመጡ ምን እናደርጋቸዋለን? ምንም ሌላ ምክንያት የለንም። ከነዛ ሰዎች ጋር የተራራቅን ታላለ ያንን ቸርች አባቶቻችን ጥለው የወጡበት ሌላ ምክንያት የላቸውም። አዘርዛም የእግዚአብሔር እውነት የወንጌል እውነት ተነክቷል ከሚል ምክንያት በስተቀር ሉተር ለኤራስመስ እንዳለው አንተ ነህ የዚህን ሃይማኖት ግጭት እና ደግሞ የመለየታችን ወሳኙን መስመር ያገኘኸው በማለት አፕሪሺየት ያደርገዋል። ያው አንተ ትሻላለህ ብሎ ማለት ነው። ከሁሉ በፊት እኛ የሰው ልጅ ራሱን ማዳን አይችልም እግዚአብሔር በጸጋው ካላዳነው በስተቀር ብለን ስለምናምን ነው ይላል። ይሄ ነው የኛ መለየታችን ምክንያት ነው ማለት ሌላ የተለየ ከኋላው ስለሌለ። ስለዚህ የቤተክርስቲያን መጋቢዎችና ሽማግሌዎች በህይወታችን ላይ ስልጣን የሚኖራቸው ለእግዚአብሔር ቃል ራሳቸው የሚገዙ የጌታንም መንገድ የሚያስተምሩና ህይወታችንን የሚጠብቁ ሲሆኑ ብቻ ነው። ለእግዚአብሔር መገዛታችንን የምንገልጠው አንዱ ለሽማግሌዎች በመገዛትም ነው። It is true obedience and submission, and not only to God, but also to the authority of the ministerial office. እናንተ ላይ ጌታ ሆኖ የሚጨቁኗችሁ የሚጎዷችሁ አይነት ሳይሆን እናንተን ለማገልገል ዝቅ ያሉትን ሰዎች የምትታዘዙበትና የምታከብሩበት አይነት መታዘዝ ነው። እንዲሁም ቀለል እናድርገው ሲባል አንድ ሰው ምን ይላል? ልባችሁ ኮንፊደንት ይሁን በመሪዎቻችሁ የሚል አይነት ነው። ነሰንስ ኦፍ ስልጣናቸውን ለመጋፋት ልባችሁ አይቸኩል አይነት ነገር ይላል። ራሳችሁንም ለመገዛት ምቹ አድርጋችሁ ስጡ እያለ ነው። ይህ ማለት ስልጣናቸውን በምንድን ነው የምንፈትሸው የእግዚአብሔር እንደሆነ ብትሉ እንደ ቤሪያ ሰዎች በእግዚአብሔር ቃል ሁሌም እየፈተሽን ስለማናምናቸው ሳይሆን ሰዎች ኃጢአተኛ ከመሆናቸው የተነሳ የሰዎች ውሳኔዎችና አካሄዶች ሊጎዱን ስለሚችሉ ሁሌም የእግዚአብሔር ቃልን ይዘን ልንታዘዛቸው ይገባል። ያ ምንም ጥፋት አይደለም። ያ እንደውም እውነተኛ የሰው ልጅን ኃጢአተኝነትና የስልጣንን መዛባት መቻልን መረዳት ነው። ነገር ግን ከመታዘዝ ግን ሊያቦዝነን አይገባም። መገዛት ግን ማለት ምን ማለት ነው? ጥያቄው እሱ ነው። ምንድን ነው መገዛት? አንዳንዴ መገዛት ተብሎ ምንም መጨረሻ ላይ ምንም የሚከሰት ነገር የለም። ጀስት ህይወታችን እንደሆነው ይቀጥላል። ግን የምር መገዛት ስንል ለሽማግሌዎች ምን ማለታችን ነው? አንደኛ በእርግጥ ከምዕመኑ አይደለም የሚመጣው። የመጀመሪያው ጳውሎስ ለጢሞቴዎስ እንደሚል ራስህን ምሳሌ የሚሆን እና ኦኖረብል የሆንክ ሰው አድርገህ ለእግዚአብሔር ሕዝብ ፕሬዘንት አድርግ ይላል። ማለት አሁን ሰርመን ብድግ አድርጌ እንዲህ እየተወዛገብኩ ጥቅስ እንትን እያልኩ ባስተምራችሁ ኦኖረብል አይደለም አይደለ? አላከበርኳችሁም፣ ሲሪየስሊ እየወሰድኳቸው አይደለም ስላችሁ ይሄንን አገልግሎት እንደሚያከብር ሰው ራስህን ማቅረብ አለብህ። በህይወትህም በምታስተምረው ትምህርትም ይሄ የመጋቢ ኃላፊነት ይቀድማል። በእውነታው ላይክ ራስህን የሚከብር ፐርሰናሊቲ አሳይ፣ ስጥ ይላል። በዛው ልክ ደግሞ ግን ለምዕመኑ በመሪዎቻችሁ እና በሽማግሌዎቻችሁ ኢንስትራክት ለመደረግ ራሳችሁን አሳልፋችሁ ስጡ። እንዲያውም ለዚህ ለልማት ሄንሪ not thinking themselves too wise ምዕመኑን ነው የሚለው too good or too great to learn from them
And when they find that ministerial instruction are consistent with the written word, they must obey them. አንዱ ችግር ይሄ ነው። ምንም ከኔ የተለየ ያን ያህል የሚያውቁት ነገር የለም፣ ያን ያህል የምታዘዝበት ምክንያት የለም የሚል ማለት ነው። በእርግጥ እንደምንሻል ማሳመን አለብን እኛ በሆነ ረገድ ይሄ ማለት መጽሐፍ ቅዱስን ማንበብ አትችሉም በራሳችሁ ምንም አትረዱም ማለት አይነት አይደለም። ግን በአንድም በሌላም የእግዚአብሔር ቃልን ለማንበብ ሙሉ ጊዜ የሰጠ ሰውና ሙሉ የህይወቱ ጥሪ ያልሆነ ሰው እኩል አይደለም በሆነ ረገድ እና ደግሞ ኦፊሻል የሆነ ኃላፊነት ለህይወታቸው የተሰጣቸው ሰዎች እንደመሆናቸው ኃላፊነት ይወስዳሉ። እናንተ ለሽማግሌዎች ቀጥተኛ ኃላፊነት የላቸውም። ሽማግሌዎች ግን ኃላፊነት አለባቸው። የእናንተ ህይወት የትም የሚዞር ከሆነ ኔግሊጀንስ ካለበት ያጠፉት ነገር ካለ በእግዚአብሔር ፊት መልስ ይሰጠዋል። ያ ደግሞ at the same time ስልጣንን በህይወታችሁ እንዲኖር ሊያደርገው ይገባል። ስለዚህ የእግዚአብሔር ቃልን ሲያስተምሩ ምንድነው አንድ ጊዜ ካርል ትሩመን ሲያወራ ምን ይላል? hermeneutic of suspicion እና hermeneutic of faith አለ ይላል። እሱም ማለት ነው በቀላል አማርኛ የሞደርን ሰው ዘመናዊ ሰው ቀጥተኛ ምላሹ ለቸርች እና ለቸርች ትምህርቶች የቱ ጋር ሊሸውደኝ ይችላል ብላችሁ ነው የምትጀምሩት ነው። አሚን ዲፎልት ሴቲንጉ አምናችሁ የእግዚአብሔር ቃል በቀነት የሚያስተምር ሰው ነው ፊቴ ያለው ብላችሁ ራሳችሁ ዝቅ አድርጋችሁ መጀመር ሳይሆን መጽሐፍ ቅዱስ ይዛችሁ የቱ ጋር ሊያታልል እንደዛ ከሆነ መጋቢ አይደለም ማለት ነው ለእናንተ አይደለ? ቢያታልሉኝስ መጋቢዎቼ ሐሰተኛ ትምህርት ቢያስተምሩኝስ እዛ ላይ በእውነቱ ከታች ሲሄድ ዋስትና አለ፣ የጌታ ዋስትና አለ። ከሁሉ በላይ ጌታ ነው የሚጠብቃችሁ ከሁሉ በፊት። ነገ ስላችሁ እግዚአብሔር የእናንተ ጠባቂ ስለሆነ ውሸት ቢደረግ ወይ ደግሞ ሐሰት ቢኖር ራሱ ብርሃን ይሆናቸዋል ይጠብቃቸዋልም ደግሞ አዲስንቴ ደግሞ ሌላው ግን ጌታ የሚጠብቀው በመሪዎቻችሁና በሽማግሌዎች ጭምር ነው። ከውሸት ከሞኝነት የህይወት ውሳኔዎች ማለት ነው። ከሐሰተኛ ትምህርት ራሱ ጭምር ይህንን መፍራት የለብንም። አንዳንዴ ስልጣን ብዙ አቢዩዝ ስለተደረገ ሽማግሌዎች አንዳንድ ጊዜ ኦርዲነሪ ዌይ ኦፍ የእግዚአብሔር ማዳን አለ። ምን ማለት ነው? ሰዎች ለምሳሌ አንዱ የሰዎች ሙግት ሴቶች ቀድሞ ስለተሳሳቱ መምህራን ወይም የእግዚአብሔር ቃል ማስተማር የለባቸው መጋቢዎች መሆን የለባቸው ሲባል አንዱ ሰዎች የሚሉት ነው ወንዶችስ አይሳሳቱ ይላሉ አይደለ? ያ ማለት በቀላል ቋንቋ ምን እያልኩ ነው? መጋቢዎችስ አይሳሳቱ ለምንድን ነው ማምናቸው የሚል ማለት ነው። ያ ማለት ስልጣንን ሁሌም እሰጋለሁ ነው እፈራለሁ ነው። ነገር ግን እዚህ ጋር ማሰብ አለብን የእግዚአብሔር ኦርዲነሪ የሆነ ሁሌ ኦርዲነሪ የሆነ ማለት ድግግሞሽ ያለውና ማያፈነግጥ የእግዚአብሔር የማስተዳደር መንገድ የማዳን መንገዱ ጥሩ መጋቢዎችን በመስጠት ነው። ጥሩ ባል ለሚስት በመስጠት ነው። ጉጅ እንደዛ ነው የሚለው። የሚያድነኝ ማን ነው? ኢየሱስ ነው። ግን በሆነ ረገድ የሚያድነኝ ኢየሱስ ጥሩ ባል በመስጠትም ነው ይላል። ለቸርችም ኢየሱስ ቸርነቱ አንዱ ለእናንተ ቸርነት ያላቸው ራሳቸው ሜዳኑ ደግሞም ወንጌልን በቅነት የሚሰብኩ ሰዎችም በመስጠት ነው ይላል። ስለዚህ ልትንቁ አትችሉም ለማለት ነው። ሐዋርያት ሥራ ምዕራፍ 20 ላይ ምን እንደሚል ተመልከቱ። whether you like it or not ምሳሌው እረኛና በግ ምዕመኑ በግ ያደርጋል። የፕሮቴስታንት መሆን አንዱ ሰው በግ ነኝ አይልም። አንድ ችግር እሱ ነው። ግን እሱን ራዲካል አናባፕቲስቶች ናቸው እንደዛ የሚያስቡት። የካልቪን የእውነተኛ መጋቢ አንዱ ስራ ተኩላዎቹን ማባረርና በጎችን በስብከቱ መጠበቅም ነው በማለት ይናገራል። ሪል አገልግሎት ነው ልላቸው ነው። ሐዋርያው ጳውሎስ ምዕራፍ 20 ላይ እንደዚህ ለኤፌሶን ሰዎች ለኤፌሶን ሽማግሌዎች ተጠርቶ ባረገው ንግግር ማለት ነው። ምዕራፍ 20 ቁጥር 17 ከሚሊጤንም ወደ ኤፌሶን ሰው ልኮ የቤተ ክርስቲያኒቱን ሽማግሌዎች አስጠራ። በመጡም ጊዜ እንዲህ አላቸው፣ ወደ እስያ አውራጃ ከገባሁበት ከመጀመሪያው ዕለት አንስቶ ዘወትር ከእናንተ ጋር እንዴት እንደኖሩ ታውቃላችሁ።
ምንም እንኳ ከአይሁድ ሴራ የተነሳ መከራ ቢያደርሱብኝም ጌታን በታላቅ ትሕትና በእንባ ከማገልገል አልተቆጠቡም። በአደባባይ ሆነ ከቤት ቤት በመዘዋወር እናንተን ከማስተማርና ይጠቅማችኋል ብዬ ያሰቡትን ከመስበክ ወደኋላ አላልሁም። በንስሐ ወደ እግዚአብሔር እንዲመለሱና በጌታችን በኢየሱስ እንዲያምኑ ለአይሁድም ለግሪክ ሰዎችም አጥብቄ መስክሬላቸዋለሁ። አሁንም እዚያ ስደርስ የሚደርስብኝን አላውቅም። መንፈስ ቅዱስ ወደ ኢየሩሳሌም እንድሄድ ግድ እያለኝ ነው። ነገር ግን በሚሄድባቸው ከተሞች ሁሉ እስራትና መከራ እንደሚጠብቀኝ መንፈስ ቅዱስ ይመሰክርልኛል። ይሁን እንጂ ከጌታ ከኢየሱስ የተቀበሉትን ሩጫዬንና የእግዚአብሔርን ጸጋ ወንጌል የመመስከር አገልግሎቴን ብፈጽም ለእኔ ሕይወቴ ከምንም እንደማይቆጠር እንደ ከንቱ ነገር ናት። አሁንም ቢሆን በመካከላችሁ ተዘዋውሬ የእግዚአብሔርን መንግሥት የሰበኩላችሁ እናንተ ሁላችሁ ከእንግዲህ ወዲያ ፊቴን እንደማታዩ አውቃለሁ። ስለዚህ ከሰው ሁሉ ደም ንጹሕ መሆኔን በዚች ቀን እመሰክርላችኋለሁ። የእግዚአብሔርን ፈቃድ ሁሉ ለእናንተ ከመግለጽ የተቆጠቡበት ጊዜ የለምና ለራሳችሁና መንፈስ ቅዱስ ኤጲስ ቆጶሳት አድርጎ በላዩ ለሾማችሁ መንጋ ሁሉ ተጠንቀቁ። በገዛ ደሙ የዋጃትን የእግዚአብሔርን ቤተ ክርስቲያን ጠብቁ። እኔ ከሄዱ በኋላ ነጣቂ ተኩላዎች መጥተው በመካከላችሁ ሰርገው እንደሚገቡና ለመንጋውም እንደማይራሩ አውቃለሁ። ከእናንተ መካከል እንኳ የራሳቸውን ደቀ መዛሙርት ለመፍራት እውነትን የሚያጣምሙ ይነሳሉ። ስለዚህ ተጠንቀቁ። 3 ዓመት ሙሉ ሌሊትና ቀን ምንም ያህል ሳላቋርጥ በእንባ እያንዳንዳችሁ እንዴት እንደመከሯችሁ አስታውሱ ይላል። አይታችኋል ምን አይነት ኃላፊነት እንደሚሰጥ። ለራሳችሁ ተጠንቀቁ፣ ከዛ እግዚአብሔር ለሾመባችሁ መንጋ ተጠንቀቁ። ምን እንዳይሆን ተኩላ ገብቶ እንዳይወስድ ማለት ነው። ስለዚህ እግዚአብሔር የሚጠብቃችሁ በሽማግሌዎች ነው። ያንን የእግዚአብሔር መገቦታዊ የመራራት ፕሮቪደንሻል መንገዱ ስለዚህ እንግዲህ እኛ ጋር ሁለቱም ነው ችግር የሆነው። መጋቢዎችም የሚበቁ መጋቢዎችን አይተን በህይወታችን ውስጥ ብዙ አናውቅም። ከዛ ምእመን መሆንን በእውነት በእግዚአብሔር ቤት ውስጥ ዝቅ ብሎ ለሽማግሌ በመገዛት ዝም ብሎ በኦርደር ብቻ ሳይሆን በእውነተኛ መንገድ በመታዘዝ እና በማክበር መኖርን አናውቀውም። ስለዚህ ማሰብ ጥሩ ነው። ይሄንን በዝግታ ለምንድነው ሽምግልና ሽማግሌዎችን እውነተኛ ሽማግሌዎችን ማክበር ያለብን? እዚህ ጋር ነው እንግዲህ በጣም ይሄ ፕሮፋውንድ ነው ብዬ አስባለሁ። ያው ታውቁታላችሁ፣ ግን የምር ስታስቡት ኢትስ ሶ ቴሪፋይንግ ብዬ ነው። ለምንድነው ሽማግሌዎቹን ምን መታዘዝ ላይ ኦቢዲየንት በመሆን ዝቅ በማለት ራሳችንን የምናቀርበው? ስራቸው በጣም ከባድ ስለሆነ ባለመታዘዝ እያታገላችሁ የባሰ አታርጉባቸው ነው የሚለው። ምክንያቱ እሱ ነው። ለሱ እንግዲህ በደንብ አስቡ። ይሄ ስልጣን አቢዩዝ ስለተደረገበት የተለያየ በቸርች መንገድ ይሄ ስልጣን አቢዩዝ የተደረገበት መንገድ እንዳለ ኦብቪየስ ነው። ግን ያንኑ እያመጣን እውነተኛ ላይክ ምንድነው ምን ልበላችሁ፣ እውነተኛ ቸርች ባለችበትም ያንኑ አይነት አመፅን ግን መልመድ የለብንም ልላችሁ ነው። ምክንያቱም እነርሱ ይሄ ነው ምክንያቱ። ለሱ ለምንድነው መታዘዝ ያለባችሁ? ምክንያቱም እነርሱ በብርቱ የሚያስጠይቃቸውን ነገር ስላለባቸው ስለ ነፍሳችሁ። እሱ ምንድነው ስትሉ ስለ ነፍሳችሁ ጉዳይ ይተጋሉ ይላል። መጽሐፍ ቅዱስን ዝግ ብላችሁ ስታነቡ አንድ በጣም የምታስተውሉት የመጀመሪያው ነገር ቸርች እና ወንጌል እና ዶክትሪን ምን ያህል ጥንቃቄ ከሽማግሌዎች እንደሚፈልግ ነው። ምን ማለት ነው ብትሉ፣ ብዙ ጊዜ ሰዎች ሌላ ቸርች ብትሄዱ የተለያዩ ቦታዎች ላይ የሚሰጧቸው ኢምፕሬሽን አንዱ ምንድነው ወንጌል ማይነካ ነው። ያን ያህል ያታላችሁ የሚችል ሰው አለመኖሩን እንድታምኑ አድርገው በቃ ይሄ ኮምፎርታብል ላይክ ምንም ያን ያህል ምንድነው ያለ መጨረሻ ላይክ ምንድነው የሆነ ምን ልበላችሁ የሆነ
የሆነ ብቻ ኒውክሊር ሊፈነዳ ያለ አድርጋችሁ ለምን አክት ታደርጋላችሁ? ተረጋጉ፣ ላይክ ምንም የተከሰተ ነገር የለም የሚል አይነት ስፔስ ሊፈጥሩ ይችላሉ ቸርቾች ውስጥ። ያን ያህል ሐሰተኛ ትምህርት እንደሌለ፣ ያን ያህል ህይወታችሁን ሊጎዳ የሚችል ነገር እንደሌለ እንዲሰማችሁ ሊያደርጉም ጭምር ይችላሉ። ሜቢ በ5 ዓመት አንዴ ሊሆን ይችላል አንድ ሐሰተኛ ትምህርት ሲወገዝ የምትሰሙት። ሞስት ፕሮባብሊ ወርድ ኦፍ ፌስ አሚን። ሐሰተኛ ትምህርት የለም አሁን ጠፍቷል አይደለ? በእውነቱ እንደዛ ነው። ላይክ ምንም የምትጠበቁት ነገር የለም ልላችሁ። እንደዛ ከሆነ ፊር ዛት ካይንድ ኦፍ ስፔስ፣ እንደዚህ አይነት ቦታ መፈራት አለበት። ምክንያቱም ሐዋርያው ጳውሎስ እንትን ላይ አሁን ሐዋርያ ስራ ላይ የሚያሳየው ስታዩ ምን ያህል ሴንሲቲቭ ነገር እንደሆነ ነው የሚያወራው። ላይክ ቪጂለንት እንዲሆኑ ይሄ ላይክ አእምሯቸው ውስጥ ቴሪፋይ ሊያደርጋቸው እየሞከረ ነው። በእናንተ አይኖች ፊት እንዳትታለሉ ተጠንቀቁ። ከውጭ እንኳን ይመጣል ብላችሁ ባትጠብቁ ውስጥ ያለ ሰው ራሱ መፍራት አለባችሁ። እስከዛ ድረስ ጥንቃቄ አድርጉ ይላል። ሰይጣን አይደለ የእግዚአብሔር መንግስት ዳይናሚክስ እሱ ነው አይደለ? ጌታ ኢየሱስ መንግስቱን በሚያሰፋበት ሁሌ የሆኑ ሰይጣንም እዛው ወንጌሉ ሲሰፋ የራሱን እንክርዳዶችን በፍጥነት እንደሚሰራ ይናገራል። በጊዜው ኢመርጅ እንዲያደርጉ ማለት ነው፣ ራሳቸውን እንዲገልጡ። አንደኛ ቆሮንቶስ ምዕራፍ 10 ላይ 11 ላይ ጳውሎስ የሚለውንም አይታችሁ ከሆነ እንደዛ ነው። በእናንተና በእነሱ መካከል ግጭት እንደሚነሳ አውቃለሁ፣ ኤክስፔክተድ ነው። ምክንያቱም የእግዚአብሔር ሕዝብ ማን እንደሆነ እንዲለይ በማለት ይናገራል። ስለዚህ አንዳንዴ የቸርችን ኤግዚስተንስ የቸርችን ኑባሬ ስናስብ በጣም የሰነፍ ሰው የቸርች መረዳት አለ። ብዙ ሰው ጋር ሐሰተኛ ትምህርት የማይደርስበት ተራራ ላይ እንዳለ ያስባል። ማንም መጥቶ አይነካኝም፣ ማንም በሐሰት አይወስደኝም ብሎ ማለት ነው። ለመጋቢዎችም ደግሞ እንደዚህ አይነት ስሜት የሚፈጥሩባችሁ ከሆነ ደግሞ በጣም መፍራት አለባችሁ። ምክንያቱም አንደኛ ሰይጣን ረፍት የለውም። እንዴት ብሎ የምታስቡት የመጀመሪያው እሱ ነው። ሐሰተኛ ትምህርት ሁሌም ኤሚነንት ዴንጀር ነው ለቸርች፣ የመጥፋቷ የመገፋቷ። የመጋቢዎች ትልቁ ስራ ደግሞ እሱ ነው። እንደውም እዚህ ጋር የሚያመጣው ይላል አንድ ሰው for they watch your souls as they that must give count። ለነፍሳችሁ መልስን ሊሰጡ እንዳሉ ሰዎች ነፍሳችሁን በጥንቃቄ ያያሉ ይላል። ያ ምን አይነት ማየት ነው ብትሉ their particular role to keep watch over you, a strong verb that often means simply to say awake and implies an unflinching vigilance of shepherd ይላል። ተኩላ ድንገት ወስዶ በግ እንዳይወስድበት፣ በግ ስለማያዝ ዝም ብሎ ይበላል። እረኛ ግን በብዙ ፍርሃት ከየት ሊመጣ እንደሚችል እየፈራ የሚያየው አይነት አቴንዳንስ ነው ይላል። እኔ መጋቢነት እኛ እንደዚህ እናስባለን፣ እግዚአብሔር ያውቃል። አሚን። በዛ ልክ ሰይጣን ማንን ስናሽ ሊያደርግ ነው በሚል አይነት ፍርሃት ማለት ነው አይደል? ቸርችን እንዴት ፒክቸር እንደሚያደርግ እዩ። ላይክ ጳውሎስም ስታዩት ተኩላዎች መጥተው በጉን ሊወስዱ እንዳሉ አይነት በመፍራት የሰዎችን ነፍስ የመጠበቅ ስራ ነው ይላል። እንቅልፍ ሳይወስዳቸው ማለት እረኞች እንደዛ ናቸው። የያዕቆብ ታሪክን ዘፍጥረት ላይ ካያችሁ ስለ ላባ መጥቶ ሲያወራ እንዴት ኤግዞስቲንግ ስራ እንደነበረ ሲያወራ ታያላችሁ። እንቅልፍ በማውጣት ብዙ ሌሊቶች እንዳለፉበት የነበረውን ከክፉ ሊጎዱ ከሚችሉ ነገሮች እየጠበቀ ያሳለፈውን ድካምና ሁኔታ ለላባ ሲናገር የሚገባው ደሞዝ እንዳልተከፈለው ሲናገር ማለት ነው። ያ ምሳሌ ነው እንግዲህ ለመጋቢዎች እየዋለ ያለው። በዛ አይነት ቪጂለንስ አይናቸውን እያጠሩ የሚያዩ አድርገው ነው የሚያቀርበው። በዚህ ውስጥ ምን እናያለን? የመጋቢዎቹን ማየት ብቻ አይደለም፣ ልንጎዳ የምንችልባቸውን እውነታዎች ነው። ነፍሳችን ልትጠቃ የምትችልበትን እውነታ ማለት ነው። ያ ነው የመጋቢዎችን ስራ ከባድ እንዳታረጉ። ኦልሬዲ ስራው በራሱ በጣም ከባድ ነው። የምር የተረዱ ሽማግሌዎችና ኤልደሮች ከሆኑ ማርቲን ሪ እንደዚህ ይላል፣ they are to guard against everything that may harm the souls of human beings and to warn them of the dangerous errors of Satan's schemes of coming judgment. They are to seek every opportunity to move people on their way to heaven. ማሳሰብ አለባቸው።
ሳያቋርጡ የሰዎችን ነፍስ ሰይጣን ሊወስድ እንደሚችል እያዩ ማስጠንቀቅ አለባቸው። ሊመጣ ያለውን የእግዚአብሔርን ፍርድ ማሳሰብ አለባቸው። የሰይጣንን ማታለያዎችን ማሳሰብ አለባቸው። ካልሆነ ምን ይሆናሉ? አንድ ቀን እዚህ ጋር ሁለት ነገሮች እንድታዩ እፈልጋለሁ። መግቢያው ላይ ያላትን አማርኛው ይደብቀዋል፣ እንግሊዝኛው ሞር አማርኛው ይደብቀዋል ስላችሁ አማርኛው ዝም ብሎ ለመሪዎቻችሁ ታዘዙ ተገዙላቸው ነው የሚለው። እንግሊዝኛው ግን በእናንተ ላይ ስልጣን ላላቸው መሪዎች ተገዙ ነው የሚለው። like they have rule over you። ያ ማለት እግዚአብሔር በመግቦቱ መጋቢዎችንም አምጥተዋል፣ እናንተንም በሆነ መንገድ አምጥተዋል አይነት ነገር ነው። wherever እንደዛ የተገኛችሁበት ቦታ ላይ ተጠንቀቁ ነው የሚለው። ምን ማለት ነው ብትሉ የእግዚአብሔር የኃላፊነት ኢኮኖሚ አንዱ ለሌላ የሚጠየቅበት ነው። ባል ስለሚስቱ በእግዚአብሔር ፊት መልስ ይሰጣል። እናትና አባት ለልጅ ማሳደጋቸው በእግዚአብሔር ፊት መልስ ሊሰጠዋሉ። ታላቅ ለታናናሾቹ መልስ ሊሰጣለ አይደለ? እግዚአብሔር አቤልን ቃይንን አካውንትብል አድርጎታል። ወንድምህ የት ነው ያለው? ምንድን ነው የሆነው ብሎ። ምክንያቱም ታላቅ እንደመሆኑ ፕሮቴክት ማድረግ ስለነበረበት። እግዚአብሔር እንደዛ ነው ሁሉንም ሰው በኃላፊነቶች ውስጥ የወሸቀው። መንግስት ስለ ህዝብ ሊጠየቅ አለ ኃላፊነት። ለዛ ነው መፍራት ያለባቸው። ምክንያቱም አንድ ቀን ለእያንዳንዱ የውሳኔዎቻቸውና ረክለስሊ ሰውን ለመግደል ለሄዱበት ለየትኛውም መንገድ መልስ ይሰጠዋል። ሎርድ ያለ አይመስል፣ ጌታ ያለ አይመስል። ስለዚህ ሁሉም ሰው ስልጣን ያለው በአንድም በሌላም ለሌላው ሰው እግዚአብሔር በዚህ አይነት መንገድ ስለጠራ ኃላፊነት አለበት። የመጋቢዎች ስራ ደግሞ ለእያንዳንዱ ሰው ነፍስ፣ ለጠፋ ነፍስ መልስ በእግዚአብሔር ፊት ይሰጠዋል። አይኖ ብዙ ሰው እንደማያስብ They must give an account of how they have fulfilled their duty and what has become of the souls committed to their trust, whether any have been lost through their negligence and whether any have been brought in and built up under their ministry. በእነሱ እንዝላልነት ሰይጣን እየወሰዳቸው ያሉትን ሰዎች በሐሰተኛ ትምህርት ወይ በተለያየ መንገድ ዝም ብለው ካዩ እግዚአብሔር አንድ ቀን ለዛ ኔግሊጀንስ ሊጠይቃቸዋል። ተራ ነፍስ የሚባል የለም። ደሃ ሆነ ሀብታም በእናንተ እጅ ውስጥ ፎልድ ውስጥ ለሽማግሌዎች ኃላፊነት ነው ያለባቸው። ድንገትም ይሁን የመጣ በእግዚአብሔር መግቦት መጥቶ እጃችሁ ላይ ኃላፊነት የወደቀ ሰው ሁሉ ፌል ካረጉ እግዚአብሔር ሊጠይቃቸዋል፣ አካውንት ሊሰጠዋል ለእግዚአብሔር። አይታችኋል ጳውሎስም የተናገረውን ሐዋርያ ሥራ ላይ ጳውሎስ ውስጥ የሽማግሌዎቹን ኃላፊነት ታያላችሁ። ምንድን ነው የሚለው? ስለ ራሱ ሲያወራ ቁጥር 25 ምዕራፍ 20 ሐዋርያ ሥራ ላይ አሁንም ቢሆን በመካከላችሁ ተዘዋውሬ የእግዚአብሔርን መንግስት የሰበኩላችሁ እናንተ ሁላችሁ ከእንግዲህ ወዲያ ፊቴን እንደማታዩ አውቃለሁ። ስለዚህ ከሰው ሁሉ ደም ንጹሕ መሆኔን በዚች ቀን እመሰክርላችኋለሁ። ለምንድን ነው ጳውሎስ እንደዛ የሚለው? ለምንድን ነው ንጹሕ ነኝ ከዚህ በኋላ የሚለው? ምክንያት ይሰጣል። የእግዚአብሔርን ፈቃድ ሁሉ ለእናንተ ከመግለጽ የተቆጠብኩበት ጊዜ የለምና። ይሄ ነው ምክንያት ያለው። ከኔ የሚጠበቀውን የእግዚአብሔርን ሆል ካውንስል ሳላስተምር ያጎደልኩት አንድ ነገር የሆነ ያጎደልኩት ቢኖር I will be accountable። ግን አንድ ያጎደልኩት ነገር የለም። በጳውሎስ እጅ የነበሩ ሰዎች ትልቅ ዕዳ አለባቸው። በተለይም የሚያወራበትን መንገድ ካያችሁ ለ3 ዓመት ሳላቋርጥ እያንዳንዳችሁ በእንባ እንዴት እንዳስጠነቀቋችሁ ታውቃላችሁ ይላል። ምንድን ነው እንደዚህ የሚያስለቅሰው? we need to think አለ። ይሄን ያህል መጋቢነት ይሄ ነው። this is the tension እኛ ጊዜ ያለው ማንም እያለቀሳቸው አያወራም። የሚያስለቅስ ነገር በመጀመሪያ ደረጃ አለ አይደለ? ዶክትሪን ሰው ይዟችሁ ተጠንቅቅ
ይህን ዶክትሪን ዝም ብለህ ላይትሊ እንታይ ላይክ ማንም እንደዛ አስፈራርቷቸው አያውቅም። ላይክ ሰላም ነው ሁሉ ነገር ነው የምትባሉት ነው። ያን ያህል የሚያስለቅስ ነገር የለም። ምን የሚያስለቅ ሁሉ ሀገር ሰላም ነው። ምንድን ነው የምታካብዱት ነው? ታስ ዘ ዌይ ሃው ዊ አር አይደለ? አንዳንድ ቸርቾች እንድትሄዱ ሊጓጉ ይችላሉ። እንኳን እናንተን ፕሮቴክት ለማድረግ መታገል ይቅርና አይደለ? ያን ያህል ስትራይቭ ሳይደረግ አንድ ሰው ዝም ብሎ የሆነ ነገር ላይ ሲወድቅ ያን ያህል ፐርሱት የለም፣ ጥረት የለም፣ ምን የለ ላይክ ሄዳለች ደህናሁን አይነት ነገር ብዙ አይደለ። ያው እንግዲህ በእርግጥ እውነቱን ለመናገር ላይክ ዝም ብለን ናግ እናደርጋለን አይልም። ቲቶ ላይ አይታችሁ ከሆነ 2 ዙር ማውራት እንዳለበት ጋፕ በመስጠት እንዲያወሩ ሽማግሌዎችን ኃላፊነት ይሰጣል። ከዚያ ወዲያ ግን እምቢ ካለ መተው እንዳለባቸው ይናገራል። ያ ማለት ኃላፊነቱ ፐርፒቱዋል አይደለም። ላይክ ሰዎቹን ለህይወት ዘመናቸው በህይወታቸው ስለሚከሰት ነገር ኃላፊነት አይኖርባቸውም ሽማግሌዎች እስከሆነ ስቴጅ ድረስ ብቻ ነው። ቲቶ ላይ እንዴት እንደዚህ አይነት ነገር ማድረግ እንዳለባቸው ሲያወራ ምዕራፍ 3 ቲቶ ላይ ቁጥር 8 ይህም የታመነ ቃል ነው፣ በእግዚአብሔር ያመኑት መልካሙን ነገር ለማድረግ ራሳቸውን አሳልፎ ይሰጡ ዘንድ እነዚህ ነገሮች አስረግጠ እንድትናገር እፈልጋለሁ። ይህ መልካምና ለማንኛውም ሰው የሚጠቅም ነው። ነገር ግን ከንቱ ከሆነ ክርክርና ከትውልድ ሐረግ ቆጠራ ከጭቅጭቅና ስለ ሕግ ከሚነሳ ጠብ ራቅ። ይህ ዋጋ ቢስና ከንቱ ነውና መከፋፈል የሚያመጣን ሰው አንድ ጊዜ ምከረው፣ የመጀመሪያው ስቴጅ። ለሁለተኛ ጊዜ አስጠንቅቅ። ከዚያ ካለፈ ከእርሱ ጋር አንዳች ነገር አይኑርህ። እንዲህ አይነቱ ሰው የሳተና ኃጢአተኛ ነው፣ ራሱንም እንደሚኮንን ይወቅ ይላል። የቸርች ኃላፊነት በዚች ፎል ውስጥ ነው ያለው። ጌታ ኢየሱስም ማቴዎስ ወንጌል ላይ አይደለ እንደዛ አይነት አይደለ ማቴዎስ ወንጌል ቁጥር 8 ላይ ሲናገር አንድ ሰው ቢበድልህ ሄደህ ብቻውን አውራው፣ እምቢ የሚል ከሆነ ደግሞ በቸርች ደረጃ ከ2 ሰው ጋር አውራው፣ ከዛ ወደ ቸርች ይምጣ። ከዛ አልሰማም የሚል ከሆነ ምን ይሁን? ከዛ ያወዲያ እንደ ቀረጥ ሰብሳቢ እና እንደ ኃጢአተኛ ይተው። ምክንያቱም ራሱ ፕሩቭ አድርጓል ነው ይሄ ሰው የማይሰማ መሆኑ። ነገር ግን በዛው ልክ ጥንቃቄ መደረግ እንዳለበትም እናያለን። እንዲሁ ዝም ብሎ ብቻ ይሄ ኦፊስ በአግባቡ ኤክሰርሳይዝ አይደረግም ልላችሁ ነው። እኛ ሀገር ሰዎች የቸርችን ምዕመኑም የቸርች ኦቶሪቲን ያን ያህል አይፈራም ወይ ደግሞ አይጠነቀቅም። መጋቢዎችም ይህን ያህል ለህይወታቸው ፋይት የሚያደርጉ ሰዎችን አይተን አናውቅም። ለነፍሳችን የሚታገሉ በውርደትም በመናቅም መካከል የእግዚአብሔርን እውነት ፕሮቴክት ለማድረግ የሚተጉ ማለት ነው አይደለ? አንዳንዴ መምጣት አለመምጣታችሁን የሚያውቅ ሰው ላይኖር ይችላል። እኔ እንደዚህ ቸርቾች ውስጥ ምን እንደምትሰሩ አላውቅም። አሚን አይደለ? ነበራችሁ አልነበራችሁም ወይ ኖባዲ ኬርስ። ወይ ደግሞ ኔክስት ዊክ ስትመጡ ለምን እንደቀራችሁ ሳይጠይቅ ህይወታችሁን ትቀጥላላችሁ። ማለት ያን ያህል የሚያሳስበው ሰው የለም ብላችሁ ነው። ግን ይሄ በጣም ጥንቃቄ ያስፈልጋል ነው። እኔ በመሰረቱ ይሄ ነው አንዱ ምክንያት። እኔ ቸርች ውስጥ ሰው በጣም መብዛት የለበትም። ላይክ ሎካል ቸርች ከመጠን ያለፈ መሆን የሌለበት አንዱ ያ ላይክ 10,000 ሰው ምናምን አንድ ቸርች ውስጥ ምን እንደሚሰራ አላውቅም። ኤዘር 20 ፓስተር ወይ 30 ፓስተር ያስፈልጋቸዋል። 30 ፓስተር ምን እንደሚሰራ አላውቅም አይደለ? አንድ ስብከት ከ6 ወር በኋላ ሊያስተምራችሁ ማለት ነው። 6 ወር ራሱ አይበቃም አይደለ? 30 ዊክ ማለት ኢትስ ሊትራሊ 9 ወር እንደማለት። ፕራክቲካል አይመስለኝም። ካልሆነ ደግሞ ፓስተሩ እንትን ነው የሚሆነው፣ ሌክቸረር ነው የሚሆነው። መጋቢያችሁን የት መቼም አታዩ፣ መቼም አታወሩ። ኢዝ ጀስት አ ፐርፎርመር። ይመጣል ማይክ ይዞ አውርቶ ሌክቸሩን ጨርሶ ሄዶ ይተኛል። ኖባዲ ዲማንድስ ከመጋቢው ነፍሱም እንዲያይለትና እንዲጠብቅ። በጣም መታሰብ አለበት። በጣም የወረደ እዚህ ጋር በደንብ እዩ። እዚ ዶክትሪን ብቻ አይደለም የወረደው በእኛ ዘመን ፕራክቲስን በጣም የወረደ። ጄኔቫ ላይ የሚገርማችሁ ፓንዴሚክ ተከስቶ መጋቢዎች ሊሞቱ ይችላሉ። ሉተርም እንደዛ ነበር። የሚገርማችሁ ላይክ ካልቪንን አንዱ ለምሳሌ ሌሎች ፓስተሮች ሄደው ያገኙ ነበር እና ካልቪን የከለከሉት ይሄድ ነበር የታመሙ የሚሞቱ ሰዎችን ፓስተር ማድረግ ማለት ነው። ጤናማ ናችሁ ግን ትሄዳላችሁ፣ እናንተ ግዴታችሁ
እና እነሱ ናቸው የከለከሉት። ሌሎቹ ግን ይሄዳሉ ነው። የሉተር ደግሞ ሾኪንግ የሆነው ሲከሰት ቤተሰቡን ሙሉ ልኮ በዚህ ሰዓት ሐኪምና ፓስተር ከዚህ ቦታ የሚሄድ ቮኬሽናል መብት የለውም። ሌላው ሰው ሁሉ መሄድ ይችላል። እኛ ግን የእግዚአብሔርን ሕዝብ በሞት መካከል ኮንፈርት ማድረግ አለብን ብሎ ሌሎችም እንዳይወጡ ራሱ እዛው ሆኖ ማለት ነው። we don't demand to that extent ሎያሊቲን እና መሰጠትን አይደለ? ይህን ያህልም ፓስተርን የሚፈልግ ሰው አለ ወይ ነው ጥያቄው ራሱ። እና we don't care ደግሞ ቸርች አለኝ ይላል አንዳንዱ ሰው። መጋቢው ራሱ ስሙን ላያውቅ ይችላል። it's so sad ለኔ አይደለ? እንዳንድ ቁጥር ነው የሚያዩዋቸው አንዳንድ ቸርች ውስጥ ብትሄዱ። they don't even know your name ምን ማለት ነው እሱ? ስማችሁን የማያውቅ ሰው ለነፍሳችሁ ግድ ይለዋል ብላችሁ ብታስቡ I don't think so። ለራስ make it serious ነው። like ቸርችን እናካብዝ ልላችሁ like churches በጣም የወረደ ስታንዳርድ ነው ለቸርች ያለ ለመጋቢዎችም ያለ እና በእግዚአብሔር ፊት ስለእያንዳንዱ ሰው አይደለ ስለእያንዳንዱ ሰው መልስ ሊሰጡ አሉ ይላል። ባይ ዘ ዌይ ያዕቆብ ራሱ አንዱ ብዙ ሰዎች መምህራን ካላስተማርኩ የሚሉ ሰዎች አንዱ ማስጠንቀቂያ የሚሰጠው እሱ ነው። በእኛ ዘመን አንዱ ችግር ምንድን ነው ብትሉ ብዙ ሰው ፓስተርነትን ሲያስብ ሊጎኒየር ላይ ያለውን ፌም ነው የሚያስበው። እነዛ ሰዎች ባይዞ መጋቢ ናቸው፣ የራሳቸው ቸርች ያላቸው የተሰጡ ሰዎች። ግን ለብዙ ሰው ምንድን ነው ብትሉ በቃ እየዞራችሁ ሌክቸር ትሰጣላችሁ፣ ፎቶ ትነሳላችሁ። ኢትስ ጀስት ፋን አይደለ? ሰው እንደዛ ነው የሚያስበው። ግን እንደዛ አይደለም። መጋቢዎች ናቸው ላይክ ሎካል ቸርች ያላቸው በጣም የተሰጡ ሰዎች ናቸው። ግን የሰው አእምሮ ውስጥ ፕሮሰስ ሰው ሲያደርግ በቃ የሆነ ቴዎሎጂ መጽሐፍ ታነባላችሁ፣ ኢንተርቪው እየተደረጋችሁ እንደዛ ነው የሚያስበው ሰው አይደለ? This is not about just teaching lectures። ከመጋቢዎች ኤክስፔክት የሚደረገው ያ ከሆነ ያሳዝናል አይደለ? ያዕቆብ መልእክት ምዕራፍ 3 ላይ እንደዚህ ይላል፣ ወንድሞች ሆይ ከእናንተ ብዙዎች አስተማሪዎች አይሁኑ፣ ምክንያቱም እኛ አስተማሪዎች የሆንን የባሰ ፍርድ እንደምንቀበል ታውቃላችሁ። ለዛ ነው መጋቢዎች የሆነ ሰው ከቸርች ሲሄድ አለ አይደለ እንደ ቀልድ ስቀው መሸኘት ብሎ በቃ አለባብሶ ለማሯሯጥ መቸኮል የሌለባቸው፣ በተቻለ አቅም መወራት ያለበት ለዛ ነው። የሚያስፈልገው ትግል መደረግ ያለበት ለዛ ነው። ግን ችግሩ የመጋቢ ሽሽት የምዕመኑ አካውንታቢሊቲ እንዳለ አያስብም ነው። ያ ነው ትልቁ አደጋ። ያ ሲሆንስ እንግዲህ መጋቢዎች ፎርማሊ ነው የሚያወሩት። በቸርች ለማውራት ፈልጋ ስትጠራ ፎርማል ነው። የጌታን ሕግ መታዘዝ አለብን። እሱም በቸርች በኩል ክርስቶስ ኤክሰርሳይዝ የሚያደርገውን ስልጣን ማክበር፣ ሲፈልገን መገኘት አለብን። በአግባቡ ቸርችን ማውራት አለብን። ይህ ኃላፊነትም ጭምር ነው ሁሉም ላይ። ወደኋላ ሕዝቅኤል ላይ ስለ እረኝነት ላውራና ልመለስ ብዬ ነው። ምዕራፍ 34 ላይ እንደዚህ ይላል። ቁጥር 7 ስለ እስራኤል እረኞች የእግዚአብሔር ትንቢት ነው። ስለዚህ እናንተ እረኞች የእግዚአብሔርን ቃል ስሙ፣ በሕያውነቴ እምላለሁ ይላል ጌታ እግዚአብሔር። እረኞች መንጋዬን ስላልፈለጉ ከመንጋዬ ይልቅ ራሳቸውን ስለተንከባከቡ መንጋዬ እረኛ አጥቶ ለንጥቂያ ተዳርጓል፣ ለአራዊቱም ሁሉ መብል ሆኗል። ስለዚህ እረኞች ሆይ የእግዚአብሔርን ቃል ስሙ፣ ጌታ እግዚአብሔር እንዲህ ይላል፣ እኔ በእረኞች ላይ ተነስቻለሁ፣ ስለ መንጋዬ እጠይቃቸዋለሁ። ከእንግዲህ እረኞች ራሳቸውን መመገብ እንዳይችሉ መንጋዬን እንዳያሰማሩ አደርጋለሁ። መንጋዬን ካፋቸው አስጥላለሁ፣ ከእንግዲህ ምግብ አይሆኗቸውም። ጌታ እግዚአብሔር እንዲህ ይላልና እኔ ራሴ በጎቼን እፈልጋቸዋለሁ፣ እጠብቃቸዋለሁ። እረኛ ከመንጋው ጋር ሳለ የተበተኑበትን በጎች እንደሚፈልጉ ሁሉ እኔም በጎቼን እፈልጋለሁ። ይሄ እንግዲህ የሚለው እግዚአብሔር ከላይ የእስራኤል ሽማግሌዎች ወይ እረኞች ያደረጉትን ኢቭል ካወራ በኋላ እሱ ምንድነው ብትሉ የእግዚአብሔር ቃል እንዲህ ሲል ወደ እኔ መጣ፣ የሰው ልጅ ሆይ
በእስራኤል እረኞች ላይ ትንቢት ተናገር እንዲህም በላቸው፣ ጌታ እግዚአብሔር እንዲህ ይላል፣ ራሳቸውን ብቻ ለሚንከባከቡ ለእስራኤል እረኞች ወዮላቸው። እረኞች መንጋውን ማሰማራት አልነበረባቸውምን? ጮማውን ትበላላችሁ፣ ከጠጉሩ የተሰራውን ሱፍ ትለብሳላችሁ። የሰባውን አርዳችሁ፣ ነገር ግን መንጋውን አትንከባከቡትም። ደካማውን አላበረታታችሁም፣ በሽተኛውን አልፈወሳችሁትም፣ የተጎዳውን አልጠገናችሁትም፣ የባዘኑትን አልመለሳችሁም፣ የጠፉትንም አልፈለጋችሁም። በግፍና በጭካኔ ገዛኋችኋቸው። ስለዚህ እረኛ የለምና ተበተኑ። በመበተናቸውም ለአራዊት ሁሉ መብል ሆኑ። በጎቼ በየተራራው ሁሉና በየኮረብታው ላይ ተንከራተቱ፣ በምድር ሁሉ ተበተኑ። የፈለጋቸውም የፈቀዳቸውም የለም። ያው እስራኤል እንዴት ያው ኦልሬዲ ወስዶት የቃሉን ማስተማርና በአግባቡ እረኞቹ ባለመምራታቸው ምክንያት የእስራኤል ሕዝብ እንደተበተነ ከእግዚአብሔር ጀጅመንት ስር እንደሆነ ሲያወራ ማለት ነው። ይህ በጣም ያስፈራልላችሁ ነው። አካውንትብል ይሆናሉ መጋቢዎች ራሳቸው የቸርች የወንጌል ትምህርት ሰዎች በማጣት ቢጎዱ ወይም ደግሞ ጤናማ በሆነ ኬር ሳይደረግ በመተው ከቀረ ከመጋቢዎች ይህንን ኤክስፔክት ማድረግ አለበት። ግን አደጋው ምንድነው? ተጠያቂነትም መኖር አለበት። ጸሐፊው እረኞቹን አይደለም እዚህ ላይ እያሳሰበ ያለው መንጋውን አክብሯቸው፣ ታዘዟቸው። ይሄ በጣም ወሳኝ ነው ብዬ አስባለሁ። የእግዚአብሔር እንግዲህ በመግቦቱ ምን እንደሚያደርግ ህይወታችን ምንም ግን ተጠሪነታችን ሁሌም ለመጋቢዎች በዚህ አይነት መንገድ ነው። ማክበር ያስፈልጋል። ላይክ መጋቢ ሲጠይቁ ምን ስላገባቸው ህይወት ፕራይቬሲ የለም። ገብታችኋል? you need to be faithful ላይክ ብቸኛ የምትጠበቁበት መንገድ ይሄ ትሁቱም መሆን አለባችሁ ነው። ደህንነታችሁን ማሳወቅም ጭምር አለባችሁ በሆነ ረገድ አይደለ? ምን እንበላችሁ መርዳት ማለት ነው። አገልግሎቱን ማገዝ ማለት ቤስት ዌይ ይሄ ነው። እሱም እረኞችን በመታዘዝ በማክበር ለእነርሱ ራስን መስጠት። ምክንያቱም ስለ ነፍሳችሁ ጉዳይ የሚተጉ ሰዎች በጣም ዘሞስት ከባድ ለሆነ ተጠያቂነት የሚሮጡ ሰዎች በመሆናቸው ህይወታቸውን አድካሚ አታርጉ ወይ ደግሞ ሌላ ድካም አትስጧቸው ነው የሚለው። መጋቢዎችም መታገል አለባቸው፣ ምዕመኑም እንደዛው። እኔ በጣም እዚህ ጋር የካልቪን ምሳሌ በጣም ልብ ይነካል። እውነተኛ የመጋቢነት ትግል እስከየት ይሄዳል ይልና ጳውሎስን ያመጣል። እንዲሁም ይላል ልብ በሚነካ መንገድ ላምብላችሁ እንደሚል For besides there are very few who are like Paul, who have their mouths open when the people's ears are closed, and who enlarge their own heart when the heart of the people is straightened ይላል። ጥቂት ናቸው እንደ ጳውሎስ አይነት ሰው ጆሮ ሲዘጋ እንዲሁ የባሰ አፋቸውን የሚከፍቱ ሰዎች ልባቸው ለነሱ ሲጠብባቸው አብዝተው አንጀታቸውን የሚከፍቱ ይላል። በእውነቱ ፓስቶራሊ እንደ ጳውሎስ አቢዝ የተደረገ ሰው ያለ አይመስለኝም። መልእክታትን ብታነቡ እንደ ትልቅነቱና እንደ ምን ልበላችሁ እንደ የዋህነቱ ትሪት የተደረገ ሰው አይመስልም። በጣም በብዙ መንገድ ስሙ የሚጠፋበት ሰው ነው። ግን እኔ ፍራስትሬትድ አለመሆኑ ይገርመኛል። አይደለም ቆሮንቶስ ላይ ገንዘብን ስላልወሰደ ራሱ ወሬ ይሰማል። ስለማይጠላችሁ ነው እንደዚህ ገንዘብ ከእናንተ የማይወስደው። ሜቢ እንዲሁ ያልመጣው ሮሜ ላይ ደግሞ ያልመጣበት ምክንያት ግዴለሽ ስለሆነ ሊሆን እንደሚችል ይወራል። አንዳንድ ቦታ ላይ ደግሞ እዛው አጠገባቸው ሲሆን ጥሩ እንደሚመስል ሲርቅ ደግሞ ክፉ እንደሚሆን ቆሮንቶስ ላይ እንደዚህ አይነት ክስም አለ። በዛም ግን ላይክ ሲመለስ አታዩም። ማለትም ደብዳቤ ይዞ ይጽፋል። what a fight አይደለ? እንደዚህ በዚህ ልክ መታገል ማለት ነው። ሰዎች አንድ ያልሰሙኝም ብሎ ጥሎ መሸሽ አይነት ሳይሆን እስከሚችለው ድረስ ይሄዳል። በእኛ ዘመን እንደዚህ ሰዎች ይሆናሉ? የትልቅ ጥያቄ ነው አይደለ? የሰዎች ነፍስ ያሳስባቸዋል በዚህ ልክ
የሚለው ማለት ነው። ግን መጠንቀቅ አለብን እንደምእመን ልባቸው እንዳያዝን። ስለዚህ ስራቸውን በሐዘን ሳይሆን ስራው ራሱ በጣም ከባድ ነው። ስለዚህ ስራቸውን በሐዘን ሳይሆን በደስታ ማከናወን እንዲችሉ አዘዟቸው፣ በመታዘዝ እርዷቸው ይላል። መጋቢዎች ምን ሊያደርጉ ይችላሉ? ልባቸው ካዘነ ይላል። በጣም ልብ የሚነካ ነገር ነው የሚያወራው። ካዘኑ ከላይ ስታዩቸው ላይጎዷቸው ይችላሉ፣ ግን ዲፕ ዳውን ከደስታ አይደለም ስለ እናንተ ግድ የሚላቸው። If they have their minds restrained by grief or weariness, though they may be sincere and faithful, they will yet become disheartened and careless. For begar in acting will fail at the same time with their cheerfulness ይላል። ከደስታቸው ጋር አብሮት ይጸልማል ነው ላይ ይጠፋል። መተው የሚያደርጉትን ፋንክሽኖችን ሊያደርጉ ይችላሉ፣ ግን ደስታ ህይወታቸውን አይሞላውም ነው። እና ትልቅም ፍርድ ነው ይላል እዚህ ላይ አንድ ሰው The Lord also punishes the ingratitude which everywhere prevails. Let us then remember that we are suffering the punishment of our own perverseness whenever the pastors grow cold in their duty and all are less diligent than they ought to be. ከማዘን ጀምረው እየቀዘቀዙ ከሄዱ የእግዚአብሔር ፍርድ ማሳያ ነው። በእናንተ ምክንያት መሆኑን ማሰብ አለባችሁ ይላል። ስለዚህ ኃላፊነቱ ለመንጋውም መጨነቅ አለበት ነው። በጣም ማሰብ አለበትም ይላል። መረዳትም አለበት ይላል። ለሚቴልዩ ብዙ ሰዎች እኔ ሰማለው ስለ መጋቢነት ሲያወሩ ኤቭሪዋን ላይክ ሲያወራ ብዙ ጊዜ እኔ ያው ፐርሰናሊ የኔ ጉዳይ አይደለም። ቀላል ነገር አይደል እንዲህ በቃ ኮሜንተሪ ተቀምጣ አንድ ሶስት ሰዓት ታነባለህ፣ መተህ ታስተምራለህ፣ ሌላ ስራ ይላል ሰው። ለምንድን ነው እንደዛ ሰዎች የሚሉት ብላችሁ ትጠይቁ። ሌክቸር ስለሚመስላቸው በቃ ምን ቀላል ነገር አይደል እንዲህ ዶክተር ያው እነሱ እንደውም አንዳንዶቹ የሚሰጡት በነቢይነት አገልግሎት የሚያገለግሉት ነው። ሐኪም አለው ይሄ ድርጅት አለው ግን የጌታም አገልግሎት ያገለግላል ይላሉ። ጆክ የሆነ ማለት ነው። ድርግ ብሎ እየተነሳ የሚያወራው የመጋቢነት አገልግሎት ከባድነቱ በእናንተ ሐሰተኛ ትምህርት አንድ የቴዎሎጂካል መንሸራተት ያዕቆብ የሚያስጠነቅቀው እሱ ነው። ምላሳችን እጅግ እንትን ነው፣ ስሊፕ ፍሪ ነው፣ ላይክ ተንሸራታች ነውና በዛ ምክንያት እንደ እሳት የሰዎች ህይወትን ሊያጠፋ ይችላል ይላል። ኦልቲሜትሊ የሚያወራው ስለ ሐሰተኛ ትምህርት ነው። ስለ አስተማሪዎች ቴዎሎጂካል ስህተት ነው የሚያወራው። እዛ ከኮንቴክስቱን ስታዩት ስለ አስተማሪዎች አንዱን ምክንያቱም ሁላችንም እንስታለን ካለ በኋላ ነው ወደ አፍ ወለምታ ወደ ማውራት የሚሄድ። አስቡ፣ በዛ አይነት ዌይት ነው የምትቆሙት ነው። ዝም ብላችሁ ቴዎሎጂካል አሰርሽን ዝም ብላችሁ የምትሰሩ ከሆነ ከዛ ውስጥ ሰው የሆነ ነገር አስቦ ከሄደ ሊጠፋ ይችላል። ሰው በአንዳንድ መጋቢ ሐሰተኛ ትምህርት ምክንያት በእግዚአብሔር ፊት ተጠያቂ ሆኖ ይቆማሉ። አስቡ፣ እንደዚህ አይነት ጥንቃቄ ያስፈልጋቸዋል ነው። እስና ሌክቸር ልላችሁ ነው። ያው ወንጌሉን ስትወዱት እውነቶቹን በጥንቃቄ ስለምታዩ ሆነ ነገር ላይከብድ ይችላል፣ ግን በዛ ልክ ጥንቃቄ የሚያስፈልገው አንድ ሰው ባለፈው ስሰማ ማይሆን ቴዎሎጂካል የሆነ ነገር ካወራው ተመልሼ መጥቼ በሚቀጥለው ሳምንት ይቅርታ ጠይቄ ከታየኝ ነው የምጀምረው ይላል። ስንት ሰው ነው እንደዚህ የሚያሳስበው? የተናገረውን ቴዎሎጂካል ስቴትመንት የሆነ ጉዳት ሊያመጣ እንደሚችል እያሰበ ይቅርታ የሚጠይቅና ሰውን ከአእምሮውን የሚያጠራ ማለት ነው። ይሄን አይነት አልጋቸው አስቡ። ከዛ አገልግሎቱ ግን እዛ ብቻ አያበቃም። ስለ ሰዎች መጸለይ አለባችሁ፣ ማሰብ አለባችሁ፣ ማግኘት አለባችሁ። ለዚህ እንግዲህ እላችኋለሁ ይሄ ዘሞት ለበረስ ስራ ነው፣ ዘሞት አድካሚ ስራ በዚህ ዓለም መጋቢነት ነው ብዬ አምናለሁ። ያው ሌክቸሪ ነው። ብዙ ሰው መጋቢነት የሚፈልገው ስራ የሌለው ስራ አድርጎ ስለሚያስብ ነው። ይሄ ዓለማዊ በሆነ መንገድ ለሚያስብ ሰው ጳውሎስም ዘመን ላይ እንደነበሩ ገንዘብ ማግኛ አድርጎ የሚያስቡ ሰዎች አሉ። ግን የምር ስራውን በእውነተኛ መንገድ ከተረዳችሁ ቢቀርባቸው የሚሻል አይነት ስራ ነው። given the weight of it
አንድ ቀን ሰው ሁሉ እናንተ ዘና ብላችሁ በእግዚአብሔር ፊት ስለ ራሳችሁ ህይወትና ስለ ልጃችሁ ወይ ስለሚስታችሁ ብቻ ነው ለእግዚአብሔር መልስ የምትሰጡት። አስቡ you are going to be accountable for በህይወታችሁ ዘመን በእናንተ መጋቢነት ስር ላለፉ ሰዎች ሁሉ ህይወት ትጠየቃላችሁ። what is so like ምኑ ነው የሚያስቀው ይሄ አይደለ? ምኑ ነው ቀላል? ለዛ ነው የምላችሁ መጋቢነትን ሰዎች አይረዱም ስላችሁ ወንጌል ጋራም ብዙ ሰው ግድ የለሽ ስለሆነ ያን ያህል የመጋቢዎቹ ስህተት ራሱ ያሳስበው ማለት ለነገሩ ሐሰተኛ ትንቢትን ተናግሮ ይሳሳታል ተብሎ ይቀጥላል። like nobody takes seriously አይደለ? ስህተታችሁን በጣም እንዴ እኔ አምኜ ህይወቴን ላንተ ሰጥቼ እንዴት እንደዚህ የሚል ሰው የለም። ምን ችግር አለ ይላል። በጣም ከባድ ስራ ነው። መጋቢዎቻችሁ ካዘኑ እውነተኛ የሆኑት ለእናንተ አይበጃችሁም ይላል መጨረሻ ላይ። እንዲያውም ምን ይላል? ለድነታችሁ የምታስቡና የሚያሳስባችሁ ከሆነ ለመጋቢዎቻችሁ ተጠንቀቁ፣ ልባቸውን ብሮክ እንዳታረጉ ይላል። ምክንያቱም ጥያቄው እነሱን እጎዳለሁ ብላችሁ እንዳታስቡ ኢንዳይሬክትሊ ራሳችሁንም ጭምር ነው የምትጎዱት ነው። ማርቲን ሉተር እንደዚህ ብሎ ያስጠነቅቃል። if faithful ministers are not effective, the grief will be theirs, but the loss will be the people's. Faithful ministers have saved their own souls, but a fruitless and a faithless people's blood and their ruin will be on their own heads ይላል። ስለዚህ ባለመታዘዝ በማሳዘን ራሳችሁ ካጠፋችሁ የደማችሁ ተሸካሚ ራሳችሁ ትሆናላችሁ። ስለዚህ ምን እናድርግ? ቁጥር 18 ለመጋቢዎቻችን እንጸልይላቸው፣ ጸልዩልን ይላል። ከዚህ በፊት ይሄ ሰው በኃላፊነት ላይ ሽማግሌ እንደሆነ እንድናስብ ያደርጋል። በዚህም ለሽማግሌዎች ጸሎት እንደሚያስፈልግ ኃላፊነትም ጭምር ነው ምዕመኑ መጸለይ ያለበት። ለምንድን ነው የምንጸልየው? ምክንያት ይሰጣል። በሁሉም መንገድ በመልካም አኗኗር ለመኖር የሚናፍቅ ንጹሕ ሕሊና እንዳለን እርግጠኞች ነን ይላል። እዚህ ላይ እንግዲህ የዚህን መጋቢ ልብ ወይም ደግሞ ስልጣን ላይ የነበረ ሰው ብላችሁ ልታስቡ ትችላላችሁ። ቅንነቱን የሚጠይቁበት አይነት ሰው ሊሆን ይችላል እና እናንተ ወይዘር እኔን በምንም መንገድ ድንገት አልመጣም እንደዚህ አይነት ንግግር፣ እናንተ በምንም መንገድ አስቡ፣ ግን በእግዚአብሔር ፊት ይሄ አይነት ንጽህና አለን ብለን እናስባለን ይላል። እንግሊዝኛው እንዲሁ አማርኛው እርግጠኞች ነው ይላል፣ ግን እንግሊዝኛው እናስባለን ይላል። ትህትናውንም ያሳያል። at the end of the day ስለ ህሊናችን የመጨረሻ ዳኛ እኛ ስላልሆንን ማለት ነው እናስባለን የሚለው እጅግ ልብ የሚነካ ትህትና ነው ብዬ አስባለሁ። ሁሉንም ነገር በተመለከተ ህይወታችን እንዲህ ነው። ናፍቆት ያለን ራሳችንን እግዚአብሔር ፊት ንጹህ ህይወት ለመኖር የምንተጋ ሰዎች ነን። ይሄ እንድትጸልዩልን ሊያደርግ ይገባል ይላል። ይህን የወስደውና በእውነተኛ መንገድ እግዚአብሔርን የሚያገለግሉ ሰዎችን የባሰ በጸሎታችን ልናስባቸው ይገባል። በጎ የህይወት መሰጠት ያየንባቸውን የእግዚአብሔርን አገልጋዮች ቁጥር 19 በተለይም ወደ እናንተ በፍጥነት ተመልሼ እንድመጣ ትጸልዩልኝ ዘንድ አደራ እላቸዋለሁ ይላል። ጸሎት ርዕስ እንሰጣጥ እንዴት እንደምል አላውቅም። ይሄ ትልቅ የእግዚአብሔር ሰው ነው፣ ግን ሌሎችን ጸልዩልኝ ይላል። ያው ወደ እነርሱ ለመምጣት ብዙ ጊዜ እኛ አንድ ቦታ ለመሄድ እቀራጥተን ያን ጸሎት አንጸልይም።
ያን በዚህ ጸሎታችን እነዚህ ሰዎች ምን ያህል የሚጸልዩ እናያለን አይደለ? ብዙ ጊዜ የምናስበው ስለ ጸሎት ስናስብ ምንድን ነው የምናስበው? በሰማይ የምትኖር መንግስትህን አስፋ እግዚአብሔር የሆነ በቃ ይሄ ትልቅ ሰው የሚጸልየው ጸሎት አለ አይደለ? እንደዛ ነው የምናስበው። ግን ያው ተራ ጸሎት ይቀርባል። ጌታ እግዚአብሔር ሆይ ይሄ ሰው ሁሉን አመቻችለት ወደኛ እንዲመጣ ወይም ደግሞ እቅድ ልታወጥ በዛ ልክ በእግዚአብሔር ፊት ርዕስ ሆኖ ይቀርባል እላችሁ ነው። እና ይሄ የእግዚአብሔር አንዱ ዌይ ኦፍ እኛን የሚሰማበት አንድ ቤተሰብ የሚፈጥርበት መንገድ ነው። አንዱ ለሌላው ጸሎትን ጸልዩልኝ ብሎ ማሰብ የእግዚአብሔር ሉዓላዊነትን እንዴት እንደሚያምን ያሳየናል። ሌላው ሽማግሌዎችን ቁጥር 22 እንዝላልና ወንድሞቹ የጻፉላችሁ መልእክት አጭር እንደመሆኑ ምክር ቃሌን በትዕግስት እንድትቀበሉ አደራ እላችኋለሁ። I beseech you, brethren, suffer the word of exhortation, for I have written a letter unto you in few words ይላል። ኤግዞርቴሽን ነው የሚለው፣ ግሳጼ ነው የሚለው፣ ስብከት አይደለም። የዕብራውያን መልእክት አይታችሁ ከሆነ ግሳጼ ነው። ቴዎሎጂካል ኤግዞርቴሽን ማስጠንቀቂያ ብቻ ነው የሞላው። ፍርሃቱ ምንድን ነው ብትሉ አበዛው እንዳይሉ ማለት ነው። በየምዕራፉ ተጠንቀቁ። የአይነት ስታበዙ ሰው ልቡ ሊሰበር ይችላል፣ ወይ ደግሞ ፍራስትሬትድ ሊሆን ይችላል። ለዛ ነው በትዕግስት ስሙኝ የሚለው። ከመልእክቱ ርዝመት በላይ በውስጡ ያለው ማስጠንቀቂያ ብዛቱ ልባቸውን ሊጎዳ እንደሚችል ስላሰበ ነው እንደዚህ የሚለው። ይሄ ማለት ምን ያሳስበናል ብትሉ መጋቢዎች ምዕመኖቻቸውን በዚህ ልክ መገሰጽ መብት ሊኖራቸው ይገባል አይደለም? ብዙ ሰው ሐሰተኛ ትምህርትን ሲገስጽ አሜሪካ ውስጥ ያለ ሐሰተኛ ትምህርት ነው የሚገስጸው። አንዳንዴ ፊት ለፊቱ ያለው ሰው አካውንት ብሎ ነው ለዛ ሰው አይደለም የሚያወራው አይደለ? ይሄ የሚባለው ይሄ አንድ ተረት አለ አይደለ? አንዱ ገንዘብ ጠፍቶበት ብርሃን ውስጥ ይፈልጋል። ምንድነው የምትሰራው ሲባል ብር ጠፍቶብኝ ነው። የት ነው የጠፋው? እዛ ጋር ነው የጠፋው። እዚህ ምንድን ነው የምትሰራው? ብርሃን ስላለ እዚህ ነው የምፈልገው ብሏልና አንዳንድ ሰው እዚህ ሪል ችግር ያለበት ቦታ አለ፣ ግን ኃላፊነት ላይክ ገብታችሁ ፊት ለፊት ሰው መገሰጽ ከባድ አይደለ? you are meeting የሆነ ግለሰብን እየተጠራጠራችሁ ነው ማለት ነው። የልቡን ቅንነት እየተጠራጠራችሁ ነው። በዛ መንገድ ኤግዞርት ማድረግ ሊያሳዝን ይችላል ነው። ግን የመጽሐፍ ቅዱስ ሰዎችን ስታዩ ጳውሎስን ብትል ለራሱ ኮንግሪጌሽን ነው የሚያወራው። ይሄ ስለ ቸርች ምን አይነት ፖስቸር ነው የሚሰጠን? ቸርች ምን ያህል በሐሰተኛ ትምህርት ልትወድቅ የምትችል መሆኗን በመገንዘብ እውነተኛ መጋቢዎች ምን ያህል ከአፋቸው ኤግዞርቴሽን እንደማይጠፋ ማሳያ ነው። ጳውሎስ በግሳጼ የሚያስተምር ከሆነ በእኛ ዘመን ለምንድን ነው ኮሜዲ የሚሆነው ስብከት? ሰዎች ምንም መጠንቀቅ ሳይሌለባቸው እምነታቸውን እንዲይዙ የምናስተምረው ለምንድን ነው? ላይክ ሐሰተኛ ትምህርት ስለሌለ ነው። ባይዘው አንድ ሰው ሐሰተኛ ትምህርት እንዳለ ብዙ ማያወራ ከሆነ ራሱ ተኩላ ሊሆን ይችላል እና ጠርጥሩ ይላል አንድ ሰው። ጉድ ሪማርክ ነው ይሄ እውነተኛ የመጋቢዎች ባህሪም ጭምር ነው። እናንተን ሁሌ የሚያስደስታችሁን ሰው መፍራት አለባችሁ ነው። ሁሌ የሚያዝናናችሁ ሰው የገደላችሁ ሊሆን ይችላል ነው። ምክንያቱም ህይወት እውነታው እንደዛ ስላልሆነ ሰይጣን ባለበት ሐሰተኛ ትምህርት ማለት ባለበት አንድ ሰው ሁሉ ጊዜ ምንም የማይላችሁ ከሆነ የሚያምናችሁት ነገር የለም ወይስ ምን እየተደረኩ ነው ብሎ ማሰብ ያስፈልጋል። ግን ልብም ዝግጁ መሆን እንዳለበት ያሳያል። በዚህ ልክ ትዕግስተኛ መሆን እንደሚያስፈልግ ለምዕመኑ መጋቢ ለምን ገሰጸኝ ብሎ ሰው እንዳይሮጥም ማሰብ መቻል አለበት። አንዳንዴ ለመገሰጽ ራስን አክሰሰብል ማድረግ ያስፈልጋል ነው። ቸኩሎ እንዴት እኔ እንደዚህ ይነገረኛል? አንዳንዴ ዊ ሪስፔክት ኢች አዘር አይደል? አንዳንዴ እያየንም ዝም ልንል እንችላለን አንዳችን የሌሎቻችን ኃጢአት። ምክንያቱም ዊ ፊር አታክ ልንደረግ እንደምንችል አይደለ? ግሬስፉሊ ሰዎች አክሴፕት ያደርጋሉ ወይ? የሆነ ነገር ብንነግራቸው ይሄን አታርግ ቢባሉ እንዴት ነው ሪስፖንድ የሚያደርጉት? በእርግጥ የሆነ እንደ ይሄ አይነት ነገር ዝም ብሎ እንደ ሴፍ ዝም ብላችሁ የምትመዙት ነገር አይደለም። ሰው ላይ ጥንቃቄ ይፈልጋል። ግን ኤግዞርት ብንደረግ ምን ያህል እንሰማለን? በዚህ ልክ እንሰማለን ወይ? አንድ ሰው የልባችሁን ንጽህና እስከሚጠራጠር ድረስ ሄዶ ቢያወራ ያው እንደምታዩት መልእክቱ ላይ ቀስ እያለ ሪትራክት ያደርጋል። ስለእናንተ ግን እንዲህ አናስብም። ፍርሃት አለን እንዲያል ደጋግሞ። ምክንያቱም ሰው ኦፌንደድ ሊሆን ስለሚችል ማለት ነው። የመጋቢዎችንም ጥንቃቄም ደግሞ ያሳየናል አይደለ?
ሪኮግናይዝ የማድረግ አይነት ንግግር ዝም ብሎ ፓንች ማድረግ አይነት አይደለም አይደለ? ተናግሮ ልብን ለመጠበቅ የሚያደርገው ትግል ታያላችሁ አይደለ? ይሄ አሜዚንግ አይደለ? አክቹአሊ መልእክቱ ውስጥ በሙሉ ራሱን ልናስተውለው የምንችለው የሆነ በጣም እንደ መብረቅ የወርድና ግን በፍጥነት ደግሞ ሄዶ አይዟችሁ ብሎ ለማጽናናት ሲታገል ታያላችሁ። this is really how it is። እውነተኛ ግሳጼ እንደዚህ አይነት ባህሪ ያለው ሰዎች ገሏችሁ ዝም ብለው የሚሄዱ ከሆነ መውደዳቸውን መጠየቅ አለባቸው አለብን። ቁጥር 23 ወንድማችን ጢሞቴዎስ እንደተፈታ ታውቁ ዘንድ እፈልጋለሁ፣ ቶሎ ከመጣ ከእርሱ ጋር ላያችሁ እመጣለሁ ይላል። ሐዋርያው ጳውሎስ ነው ወይ አይደለም ለሚለው ትልቁ ክርክር ይሄ ነው። ጳውሎስ ጢሞቴዎስን ወንድማችን ይላል ወይ ብለው ይጠይቃሉ። ጳውሎስ በምታውቁት ቆሮንቶስም ላይ ብትሉ ፊልጵስዩስም ላይ ብትሉ ለራሱ ለጢሞቴዎስም ሲጽፍ ልጄ ነው የሚለው። ልጄ ጢሞቴዎስ ሆይ ይለዋል። ለሌላ ሰውም ራሱ ልጄን ጢሞቴዎስን ሰምይኛል ልብ ይነካል። እና ጳውሎስ ወንድሜ አይለውም ወንድማችንም አይለውም በማለት ይናገራሉ። ሌላው ደግሞ ጳውሎስ በነበረበት ጊዜ ጢሞቴዎስ ወደ መታሰር ስላልመጣም ጳውሎስ ነው ማለት ይሄ ጸሐፊ ይከብዳል በማለት ይናገራሉ። እንግዲህ ከአንድ በእርግጥ ተገቢ ነው፣ ግን ደግሞ ከዚህ ብቻ ተነስተን ጳውሎስ አይደለም ብለንም መደምደም አንችልም። ሊሆን ይችላል ሆኖስ ወንድም የሚብሉ ቢጽፍስ ድንገት ለሌላ ሰው ሲጽፍ ላይክ እንደ ልጅ ትሪት እንዳያደርጉት ወንድማቸውን ብሎ ባክሮት ያው ልጅ ሲል እንደ ልጅ እንዳይቆጥሩት ወንድሜ ብሎ ቢሆንስ ብሎ ማሰብም ያስፈልጋል። ሌላው ግን ምን ያህል እንደጓጓም እንረዳለን። አብሬው ይዤው ብመጣ በጣም እጅግ ደስ እንደሚለው በማሰብ ስለ ጢሞቴዎስም ይነግራቸዋል። መጨረሻ ላይ ቁጥር 24 ላይ ተመልሶ ለመሪዎቻችሁ ሁሉ ለቅዱሳን ሁሉ ሰላምታ አቅርቡልኝ ይላል። ይሄ እንግዲህ ቅድም እንዳልኳችሁ መልእክቱን ለሌሎችም ማድረስ እንዳለባቸው በዛ መካከል ሰላምታ እንዲያቀርቡ እየነገራቸው እንደሆነ እንድናስብ ያደርጋል። ይሄ መልእክት ለእነዚህ ለዕብራውያን ሰዎች ብቻ ለሌሎችም ቸርች የሚሰጥና በሰላምታ እንዲያቀርቡት እየጠየቀ ነው። ሰላምታ መስጠት ብቻ ሳይሆን ሜቢ ቴዎሎጂካል ሰላምንም መፍጠር ሊሆን ይችላል። ለቅዱሳንም ሰላምታ አቅርቡ ላይ የሆነ ግለሰብ አይደለም መልእክቱ የደረሰው ቸርች ነውና ለቅዱሳንም ሰላምታ አቅርቡ ከተባለ ቸርቹ ራሱ ሰላምታ እንዲያቀርብ ከጠየቀ ሌሎች ቸርቾችንም ያካተተ እንደሆነ እንድናስብ ያደርጋል። ከዛ ከኢጣሊያ የሆኑትም ሰላምታ ያቀርቡላቸዋል ይላል። ይሄ እንግዲህ ከኢጣሊያ የሆኑትም ሰላምታ ያቀርቡላቸዋል የሚለው የተጻፈላቸው ሰዎች ኢጣሊያ ውስጥ ያሉ ሰዎች ናቸው። ከዛ የራሱን ሰላምታ አቅርቡ እነሱም ያቀርቡላቸዋል እያለ ነው። ላይክ ሰው አጠገቡ ያሉ ሰላምታ የሚያቀርቡ ሰዎች የኢጣሊያ ሰዎች ከሆኑ ተደራሲያኑ ሮም ውስጥ ያሉ ኢጣሊያውያን ናቸው ተብሎ አንዳንዶች ያስባሉ። ሌሎቹ ግን ሜቢ እሱ ራሱ ኢጣሊያ ሆኖ ከኢጣሊያ ያሉ ሰዎች መልእክት ሰላምታ ያቀርቡላቸዋል እያለም ሊሆን ይችላል ይላሉ። ብዙም መጫወት የለብንም ማለት ነው። በዚህ መጨረሻ ላይ ጸጋ ከሁላችሁ ጋር ይሁን ይላል። እንግዲህ ቁጥር 20 እና 21ን ከሰዓት እናያለን። ጸጋ ከሁላችን ጋር ይሁን፣ ምክንያቱም ያለ እግዚአብሔር ጸጋ እነዚህ ሁሉ ነገሮች በሕይወታችን ውስጥ ልንፈጽማቸው የማንችላቸው እንደመሆናቸው የማያቋርጥ የእግዚአብሔር ጸጋ እርዳታ ያስፈልገናል። ቁጥር 20 እና 21ም የሚያሳስበው እሱ ነው። እግዚአብሔር ብቻ ነው እኛን እንደ እረኛ የሚጠብቀን ደግሞ በበጎ ስራም ሊያጸናን የሚችል። ስለዚህ እግዚአብሔርን ስለ ቸርነቱ አመስግነን እውቀትንም አብዝቶ እንዲሰጠን ጸልየን እንጨርስ ከኔ ጋር። እግዚአብሔር መልካም አባታችን ሆይ ስለ ቸርነትህ እናመሰግናለን። በዚህ ቤተክርስቲያን ተሰብስበን እንድናመልክ ልጆች ሆነን እንድንሰበሰብ እህት ወንድም ሆነን በልጅ በክርስቶስ ኢየሱስ ህብረት እንድናረግ ስለጠራህን እናመሰግናለን። እኛ ይህንን ትልቅ የሆኑ መንፈሳዊ ነገሮችን ለማሰብ ለመረዳት መብት ያለን ሰዎች አይደለንም፣ ግን በቸርነትህ ስላሰብከን የቤትህን ሚስጥሮች እንድናውቅ ስላረከን እናመሰግናለን። እግዚአብሔር አባት ሆይ እውነተኛ የሆነ መረዳት እውነተኛ የሆነ እውቀት እንዲበዛልን በፊትህ ራሳችንን ዝቅ አድርገን መመላለስ እንድንችል ዘንድ ቃልህን የምንሰማ ሰዎች እንድንሆን አስተዋይ እንድንሆን እንድትረዳን እንለምናለን። ቸርች ውስጥ እንዴት መመላለስ እንዳለብን እንድንረዳ፣ ለሽማግሌዎች መገዛት ምን ማለት እንደሆነ፣ መቼ መብታችንን መጠቀም እንዳለብን እንድንገነዘብ፣ ደግሞ በመታዘዝም በፊታቸው መመላለስ እንድንችልም ያንን አይነት እውቀት በመስጠት እንድታስበን እንለምንሃለን። እግዚአብሔር አባቶች ስላረከው ብዙ በጎነት እናመሰግናለን። በሕይወታችን ውስጥ ያንተ ጸጋ ይብዛልን። በጌታችን በኢየሱስ ክርስቶስ ስም አሜን።